ብሔር ሆነው የሆነ ብሔር ሆነው ከሌላ ብሔር ጋር ከተለያየ ብሔር ጋር ሆነው አብረው ቤተክርስቲያን የሚጎዱ ሰዎች አይገርማችሁም? አያሳዝናችሁም? ዲያቆናትና ካህናት ተሸማቀው የሚኖሩበት ደብር እንደ አባታቸው እንደ እግዚአብሔር ቤት ሳይሆን እንደ ቅጥር እንደ መስሪያ ቤት አይተውት ተሸማቀው ካሁን ይባረራሉ ብለው። ለምን? የጸሎት ኃይል የለማ። የሚያዩት እነሱ ማሸርገዳቸውን ስለሆነ ጸሎት ስለሌለ እግዚአብሔር ከዚህ ደብር እንድባረር ካልፈቀደ አልፈቀደም ነው፣ በቃ አልወጣም። ስለዚህ እግዚአብሔር ሲፈቅድ ነው የምኖረው ብለው አስበው አይደለም የሚያገለግሉት። አስተዳደሩ ሲፈቅድ ነው ብለው የሚያገለግሉት። መስሪያ ቤት ማለት ቤተክርስቲያን እንደ መስሪያ ቤት ሆናለች በቃ። እና ብቻ ዞሮ ዞሮ እኚህን አባት ይዛ ጠበቀችኝ። ሄድን። ትንሽ ችግር ሊፈጥሩብኝ ሞከሩ። የኔ አባት ረፉ ስነ ስርዓት አድርጎ አልኳቸው። ያስተካከልኩትን እያበላሹብኝ ነው። የተፈጠረውን ችግር አልሰሙም እንዴ አልኳቸው። አይ እኛ አልነገርናቸውም፣ ካህን አዘጋጁ ሳልከን ብቻ ነው አለ። እና አንተ አታውቅም ይሄን ስለው ጊዜ ምን ላድርግ መምህር፣ ያው ሌላ አባት የለንም፣ አንተ የምትሰጠን ከሆነ ስጠናል። ምን እያላችሁ ነው አሉ ቄሱ። እንዴ እርሶ ምን እያሉ ነው? እኔ በስንት መከራ ወደዚህ ወደ ቁም ነገር የመጣውን እርሶ በለመዱት ድብትርናው ደግሞ ችግር ውስጥ ሊከቷቸው ነው እንዴ? ይሄ እንትን ግርማ ምናምን የምትሉት ነገር አቁሙ፣ መቁጠሪያ የምትሉት ነገር አቁሙ። ጸሎት እንደዚህ ይህን ያክል ጸሎት ቦታ አያስፈልግም፣ ይሄ ሁሉ ስዕል አያስፈልግም። ለቤተ ክርስቲያን ስጡና አንድ ማርያም ስዕል ካለች በቂ ነው ምናምን በቃ። ስለዚህ እርሶ ችግር ፈጥረዋል እዚህ ቤት አልኳቸው። እንዴት አሉ። አይ እንግዲህ እርሶ እዚህ ቤት ውስጥ መንፈሳዊ እንዲሆኑ የሚፈልጉ ከሆነ የተደረገው ነገር ትክክል ነው አይደል ያልኳቸው። እሱማ ልክ ነው፣ ታዲያ ለምን ይቃወማሉ? መምህር ግማን ብሎ ይሄ ሰው ቁርባን አላቆረቡትም ቤተክርስቲያን አልኳቸው። አቁርቤዋለሁ። ታዲያ መምህር ግማን ብሎ አፈርን የቃመው ወይስ ቅዱስ ቁርባኑን የበላው አልኳቸው። እሱማ የግርማ ልጆች ያው ቁርባን ይላሉ። እንደዚህ ይሆናል። ንቀት! አቤት ጠቋር! ፊት ለፊት የሚታየው ፊታቸው ላይ ታውቃላችሁ፣ ቅናቱ በቃ በደንብ ይታያል። እና የኔ አባት ስነ ስርዓት ያርጉ አልኳቸው። አይ ቆራቢ ነው አይደለም መምህር ግማ ያበጁት? አዎ። ወዴት አዳራሽ ሲሄዱ የት ቦታ ሲሄዱ አዩ አልኳቸው። ኧረ የትም አልሄደም ልጁ፣ በቃ እሺ ይቅርታ ምናምን አሉ። በቃ ስነ ስርዓት አድርጉ። እኛ ሰውን አስተምረን ወደ እርሶ እጅ ካመጣን እርሶ መረከብ ነው ያለበት አይደል? በቃ አያበላሹብኝ፣ የጀመርኩትን ፕሮግራም አያበላሹብኝ አልኩኝ። ከዛ ሁለቱን አንድ ላይ ካስተረቅን ምን ካልን ካገናኘናቸው በኋላ ጸበሉ ሲጠመቁ ምን ሲሉ ነገሮች ሲቀያየሩ ወደ መንፈሳዊ ሕይወቷ ስትመጣ ደብተራው ሲያረጋት የነበረው ትዝ እያላት ታለቅሳለች። አይኗ ደም ለብሷል። አሁን አይኗ መነጽር ያደረገች ነው መስሎ፣ ይሄ ጠቁሮ ማለት ነው። ይሄ ጠቁሮ እዚህ አካባቢ ላይ ምናምን መነጽር ያደረገች እስኪመስል ድረስ በጣም ነው የምታሳዝነው። እያለቀሰች ነው። ናርሲሲስት የሚባለው መንፈስ በጸበል እንደሚወገድ ያውቁት በሷ ነው። እናንተ በዓለማዊ ቋንቋ ናርሲሲስቶች ሕክምና የላቸውም። ከዚህ ያላቸው አማራጭ ከነዚህ ሰዎች መራቅ ነው። የማይለወጡ ከሆነ ለመለወጥ ፈቃድ ካላቸው ግን በጸበል ይወገዳል የሚል ነገር በቃ እንዳስተምር ረድቶኛል። ይሄ ነገር ዓለማውያኖች ወይም የስነ ልቦና መምህራን ሳይካትሪስቶች ምን ይላሉ? ናርሲሲስት በፍጹም አይድንም። ይሄ መንፈስ በፍጹም ከውስጣቸው ማለት መንፈስ አይደለም የሚሉት ነው። ይሄ ባህሪ አብሮ የተወለደ ነገር ስለሆነ መቼም ቢሆን ከደማቸው ውስጥ አይወጣም ብለው የሚያስቡት። እኔ ግን በጸበል ሲወገድ አየሁት። ለምን? ጠቋር ነዋ። ይሄ ጠቋር ስራ ነዋ። አይለቅም፣ መቼም አይለቅም። ኢቭን ቆርበው እንኳን ናርሲስት የሆኑ ሰዎች አውቃለሁ በዙሪያ በቅርበት። ቆርባችሁ እንደዚህ ታስባላችሁ ጊዜ ምን ያው ቁርባኑ እኮ የዘላለም ሕይወት ነው፣ ሌላ ምን አጠፋል ማን ብለው እንደገና ሊመጻደቁ ይሞክራሉ። ኧረ በእግዚአብሔር ባካችሁ፣ ይሄ እኮ መጥፎ ባህሪ እኮ ነው፣ እንደዚህ እኮ አይደረግም። እና አንዳንድ እናቶች አሮጊቶች ላይ ይታያል ይሄ ነገር። ቆራቢ ናቸው ተብለው ቤት ጠብራሉ፣ ኩርት ይላሉ፣ ከዛ ጥርስ ይነክሳሉ። ቆይ እንደው እኔ ስጋ ወደሙ ይዞኝ ነው እንጂ ሰራላት ነበረ። በቃ ስር ሰደው ያን ያጠቃቸውን የጎዳቸውን ሰው ተከታትለው ማዋረድ፣ እንደዚህ ነው ባህሪያቸውና ቁርባኑ ይዞኝ ነው እንጂ አለቃትም። ያው ዞሮ ዞሮ እኮ ቁርባኑን አፈረሱት ማለት ነው። በውስጣቸው ቂም ከያዙ ለምን ይቆርባሉ? እና ለዚህ ቁም ነገር በቃ እችላቸዋለሁ። እግዚአብሔር ይመስገን። 1 ሰዓት ከ16 ደቂቃ ሆኗል። ቢያንስ 10 ደቂቃ በመዝሙር እንቆርጠውና 1 ሰዓት ከ5 ደቂቃ ያክል ገጠመኝ ሄዶብኛል። 25 ደቂቃ ያክል ከሌላኛው ገጠመኝ ስለወሰድኩኝ በጣም ይቅርታ ይደረግልኝ።
በሶ መጥቶልኛል ጠጣ። በሶ በጣም ወሳኝ ነገር ነው። እንትን ላይቭ ላይ ሆኜ እንደዚህ ጥፍ ብዬ አንጀቴ ጥፍ ብሎ ረጅም ሰዓት ሳወራ ጨጓራ ምናምን ስለሚያመኝ ነው። ሌላው ሰውነቴ ምናምን ቀጭን ሆነ። እቺ ሾጣጣዋ ቦርጭ አቃጣሪዋ ማለት ነው ሹጥጥ የምትለው ቁጭ ብዬ ትኩስ ነገር ጠጣ ስለነበረ ነው። እና ለብቻው አቃጣሪ ሆነችብኝ። እሷን ለማጥፋት ደግሞ ያው ስግደት ያስፈልጋል አይደለም? እና ትኩስ ነገር መጠጣት አቆምኩኝ። ለምን 3 ሰዓት ሙሉ ስለሚቀመጥ ትኩስ ነገር እየጠጣችሁ ብዙ ሰዓት የምትቀመጡ ከሆነ ቦርጭ የመምጣት እድል ይኖረዋል። ትስቃላችሁ ብለስ ታረን ጨጓራ ትቶኝ ሄዷል። አሁን ከመቀመጥ ብዛት ነው እንጂ አይደለም። ትኩስ ነገር ያወፍራል። በተለይ ቁጭ ብላችሁ የምትጠጡ ከሆነ እዚች አቃጣሪዋ ላይ መጣና እዚች ላይ ቁጭ ይላል። ከዛ ሌላው ሰውነታችን እኮ እንደው እንትን እኮ ነን ስንራመድ የስጋ ቅብ ነን እኮ። እሷ ብቻ ብላ ሞጥሙጣ ታቃጥራለች፣ የተመቸው ታስመስላለች። እና ወደሚቀጥለው ገጠመኝ እንለፍ እስቲ። ናርሲስት በጣም ከባድ ጸባይ ነው። እንግዲህ ብዙ ስለሱ ማውራት የማልፈልገው ለምንድነው በመንፈስ የሚሄድ የጠቋር መንፈስ ባህሪ ነው ስለማስብ ነው እንጂ ብነግራችሁ በጣም የሚያስጠላ ጸባይ ነው ያላቸው ናርሲስቶች። ኢጎ የሚባል ደግሞ አለ፣ ድንፋታዊ ኢጎ የሚባለው ነገር፣ እሱ ደግሞ በጣም የተለየ ነገር ነው። ኤኒዌይስ እስቲ ሌላው የምስራቸው ሳልነግራችሁ እዚህ ጋር ወረቀቱ ይታለ ትናንትና ሁለት ሴቶች ሙስሊሞች ተጠምቀዋል፣ ኦርቶዶክስ ሆነዋል። ኮርስ ትምህርት እንዲያዳምጡ ሰጥቻቸው ኮርስ 1 ኮርስ 2 ኮርስ እያለች የኔን ትምህርት አዳምጣ ማለት ነው። የሃይማኖት ትምህርት ኮርስ ማለት ነው። መንፈሳዊ ትምህርት አዳምጠው ጨርሰው ፈተና ፈትኛቸው ፈተናውን አልፈው ከ60 56 ነው ያመጡት። ፈተና ፈትኛቸው ማለት ነው። እንደ ትምህርት በቃ እንደ ኮርስ ማለት ነው። ከዛ በኋላ ምን አደረኳቸው? ሰንበት ትምህርት ቤት ግቡ ብዬ ሰንበት ትምህርት ቤት አስገባኋቸው። አቅራቢያቸው ያለ ቦታ ላይ ግቡ ብዬ እዛ እንዲመዘገቡ አድርጓቸው እና ትናንትና ተጠምቀዋል። እግዚአብሔር ይመስገን፣ እግዚአብሔርን አመስግኑ። ወለተ ወልድና እህተ ሚካኤል ተብለው ተሾመዋል። የክርስትና ስም ወይም ደግሞ የነፍሳቸው ስም ተሰጥቷቸዋል። እስከዛሬ የነፍስ ስም አልነበራቸውም ማለት ነው። የቀበሌ ስም ብቻ ነው የነበራቸው። ስለዚህ አሁን የነፍስ ስም አግኝተዋል። ሰርተፍኬቱ መታወቂያውም የክርስቶስ ሥጋና ደም ነው። በጣም ደስ ይላል። ሊቀ መላእክት ቅዱስ ዑራኤል እንኳንም ለዚህ ያበቃቸው። ሰማዕቱ ቅዱስ ጊዮርጊስ ይባርካቸው። ሌላ ምንም ልንል አንችልም። እስቲ የቅዱስ ጊዮርጊስን አንድ እንስማ። ለእነዚህ ለእህቶቻችን አንድ እንስማ እስቲ። ቅዱስ ዑራኤል የቅዱስ ጊዮርጊስን ከጎዳና ላይ ተነስተው ለቁም ነገር የበቁ የቀሲስ ዘክርስቶስ ተማሪዎች ናቸው። ጎዳና ላይ ነበሩ። ጉዱ ሾላ ሳሊተ ምሕረት ቤተክርስቲያን በር ላይ ቁጭ ብሎ ይለምን ፍርፋሪ ጠይቅ የነበረ ሰው ነው። ይሄ ወንድማችን ከኋላ የምታዩት አሁን ቀሲስ ዘክርስቶስ ጋር ሪሃቢሊቴሽን ወይም የክሱስ የማገገምና ከወደቁበት ተነስተው ለቁም ነገር የመብቃት እንትን ውስጥ የገቡ ወንድሞች ናቸው። ጥሩ ሁኔታ ላይ ያሉት ዲያቆን ነው ወንድማችን። ዲያቆን ሆኖ ዩኒቨርሲቲ ተምሮ ጨርሶ ነው ጎዳና ላይ የወደቀው የነበረው። የዛሬ ዓመት አካባቢ ላይ ይህን ወንድማችን አቅርቤው ነበረ። እስኪ ስለ ጊዮርጊስ እንትን ያለውን ወረቡን እንስማና
ትንሽ ረፍት ላድርግ ብዬ ነው። ከዛ ወደ ሁለተኛው ገጠመኝ ይገባለሁ። ተንኩስ እባላለሁ። በሳሌተ ምሕረት ቅድስት ማርያም ቤተክርስቲያን ግቢ የቅዱስ ጊዮርጊስን አንድ ወረብና ሸብሸቦ ላቀርብና ለምስጋና ላቀርብ ስለፈለግኩ ነው። ቅዱስ ጊዮርጊስ ሶበ ተከለለ ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ቅዱስ ጊዮርጊስ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ደም ወማይ ወሃሊብ እምነክሳዱ ፈልፈለ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ቅዱስ ጊዮርጊስ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ጊዮርጊስ። ወስብሐት ለእግዚአብሔር። ይቆየን። ስሜ ዲያቆን ዋልተ ንጉስ እባላለሁ። በሳሌተ ምሕረት ቅድስት ማርያም ቤተክርስቲያን ግቢ የቅዱስ ጊዮርጊስ ዲያቆን ዋልተ ንጉስ እናመሰግናለን። ዝማሬ መልእክት ያሰማልን። ዛሬ ጊዮርጊስ ስለሆነ እስቲ እንስማ ብዬ ነው። ወደ ነበርንበት ፕሮግራማችን እንግባ። እሺ ልጆች የመጣጣረን ያልኩት ስላይድ ሾው ነው። እሺ ደሙ በአንገቱ ተጅረበረበ፣
ለክርስቶስ ሲል መስዋዕት ሰማዕትነትን ተቀበለ ነው እንግዲህ ቅዱስ ጊዮርጊስን እያለ የነበረው ወንድማችን። የካህናት መዝሙር ህዝባዊ መዝሙር ስለሆነ በጣም ደስ ይላል። እሺ ወደ ሁለተኛው ገጠመኝ ጥሩ ነው። አሁን ላይኩና ቪው እኩል እየሄደ ነው። ሁለት ሙስሊሞች ተጠምቀዋል ብያቸዋለሁ። አንዲት ፕሮቴስታንት እናት ደግሞ ከሁለት ወንድ ልጆቿ ጋራ በጅማ አገር የምትኖር ቡና በማከፋፈል በመሸጥ የምትታወቅ እናት ነች። ጅማ ዩኒቨርሲቲ አካባቢ ነው የምትታወቀው ያቺ እናት። አሁን ቡና ማፍላቷንም መሸጧንም ማከፋፈሏንም አቁማ ካፌ ከፍታ በካፌ ነው የምትተዳደረው ያለችው። ከፕሮቴስታንት እምነት ወጥታ ገጠመኝ የእኛን ትምህርት ሰምታ መላከ መንክራት መምህር ግርማ ወንድሙ ጉባኤ መታ ሁለት ልጆቿን አስጠምቃ የ21 እና የ27 ዓመት ጎረምሶች ልጆች እሷን ሰምተው እኔ ነኝ ጴንጤ ያደረኳችሁ እኔ ነኝ የምመልሳችሁ ብላ ታግላ በ2 ዓመት ውስጥ ልጆቿን ኦርቶዶክስ እስክታረግ ድረስ ነበር እንጂ የምጠብቀው እሷ የዛሬ 2 ዓመት ነበር ኦርቶዶክስ የሆነችው። በዚህ ሳምንት ልጆቼ ተጠምቀውልኛል። ቄደር ድሮንም ኦርቶዶክስ ነበርንና ጌታ ኢየሱስ ክርስቶስን ሊያውም የድንግል ማርያም ልጅ የተዋህዶ ንጉሥ ኦርቶዶክስ ውስጥ ያለውን ኢየሱስ ክርስቶስን አመስግኑልኝ ብላለች። እና ያልችልበትም እናንተ እልል በሉ ባላችሁበት ቦታ ሆናችሁ 3 ጊዜ እኔ እያጨበጨብኩኝ እናንተ እልል በሉ። እናመሰግናለን እናታችን። እኔው እንዳጠፋኋቸው እኔ መልሳቸዋለሁ ብሎ ነው። ግን እኚህ እናት ታሪካቸውን ቢነግሩን ደስ ይለኛል። በስልክ ቢገቡ እኔ እጠብቃለሁ። ስልካቸውን ከደወሉ አነሳዋለሁ። አሁን ቢገቡ ደስ ይለኛል። ስልኬን ያውቁታል። እና ብቻ ደስ ይላል። ይሄ ሳምንት መንፈስ ቅዱስ ከሌላ እምነት የመጡትን ወንድም እናቶቻችንን ደግሞ ያብዛልን። እሺ ሌላኛው ገጠመኝ የማን ገጠመኝ መሰላችሁ? እንደ እህታችን በሀብት ውስጥ መኖር በጣም ከባድ ነው አይደለም? ግን ሀብታም ቤት ውስጥ በዝምድና የምትኖር ሰው ነች፣ ዘመድ ናት። እና ታማሚ ሆና ነው እዛ ቤት የመጣችው። በሕክምና ሄዳለች፣ ድናለች። ኦልሬዲ ደስ ይላል። ሕክምና ውጭ ሀገር ሄዳ አሳክማዋት፣ ሀብታም ስለሆነ ሰውየው ዘመዷ ነው። ያው ስጋ ዘመድ ብዙ ጊዜ ከገጠር ከክፍለ ሀገር መጥተው ከተማ ላይ ዘመዶቻቸውን ተቀብለው ለማሳከምም እንደ መዳረሻም ናቸው፣ እንደ ፖርት ናቸው። ምን ማለት ነው? እዛ እኮ አዲስ አበባ አንድ ባለሀብት ዘመድ አለኝ፣ እስቲ እሱ ጋር ሂጂና እንደው የሆነ ነገር በይው፣ እንደው አረብ ሀገርም ትሂድ ምንም ትሂድ፣ በቃ እሱ ጋር ነው መዳረሻው። እንዲያ ነገሮች አሉ እና ደስ ይላል። ጥሩ ነው መኖሩ፣ ክፉ ነገር አይግጠማቸው እንጂ። እና በዛ መልክ ነው የመጣችው። ስትመጣ ግን ውሎዋ ከቤት ሰራተኛ ጋር ነው፣ ከቤት ዘበኛ ጋር ነው፣ ወይም ደግሞ ቤት ውስጥ ካለ ሰው ጋር ነው። የቤት እመቤትና አባወራ ስራ ነው የሚውሉት። እግዚአብሔር ያቀበላቸውን ገንዘብ ይዘው ይመጣሉ ወደ ቤታቸው፣ ደሞዛቸውን ምናቸውን። ግን ለዚህ የበቁት እንዴት እንደሆነ አያውቁትም። ለዚህ ሀብት ማለት ነው፣ ለዚህ ኑሮ እንዴት እንደበቁ አያውቁትም። ምክንያቱም ገንዘቡ የምንድን ነው? የውርስ ገንዘብ ነው። ያኔ ትዳር ሲይዙ ባልና ሚስት አባትየው ከአባቱ ነው የወረሰው። የዚህ የቤቱ አባወራ ከአባት ነው ንብረት የወረሰው እና እንደገናም ደግሞ ከአባት ሲወርስ ሌላ ቦታ ነበር የሚኖረው። ይሄ ያው የዛሬው አባወራ ሌላ አገር ላይ ትምህርትህን እስክትጨርስ ነው የምጠብቀው፣ ከጨረስክ በኋላ ና እኔ ጋር ትኖራለህ ብሎት በዲቃላነት ምናምን የተወለደ ልጅ ነው እና በቃ እኔ ወንድ ልጅ ያለኝ እሱ ነው፣ ለሱ ነው ሀብቴን የማወርሰው፣ የተቀሩት ትንንሾች ናቸው። እሱ ካልወረሰው ሌሎቹ እናቶቻቸው ሀብቴን ይጎዱብኛል ብሎ ሰውየው ይሄኛውን ልጁን አምጥቶ ነው እንዲያወርስ ያደረገው። ገብቷቸዋል ብዬ አስባለሁ። እና ስለዚህ 12 እንደጨረሰ አባቱ ጋር መጣ፣ ሙሉ በሙሉ ንብረቱን አስረከበው። ከዛ ሀብታም ሆነ ልጁ። በቃ ይሄ ነው። እና የ26 ዓመት ጎረምሳ ሆኖ መጣ። ወዲያውኑ በ28 ዓመቱ አገባ። በቃ ያው ትዳር ተጀመረ። ስለዚህ የገባበት ኑሮ
እንዴት ነው አልጋ ባልጋ ታውቃላችሁ፣ በቃ ምቾት ምንም አይነት ሳይሆን እዛም ሆኖ ብር ይላክለት ነበረ። ቀበጥ ሞልቀቅ ብሎ ነው ያደገው። ግን የድሃ ልጅ ነው። የድሃ ልጅ ነው ስላችሁ ምንድነው እናቱ ድሃ ናት። አባትየው በአካውንት ብር በሚልክላት ነው ልጇን የምታሳድገው። የድሃ ቀበጥ ታውቃላችሁ? የድሃ ቀበጥ ምን ማለት መሰላችሁ? አሁን አንዳንድ የኔ ቢጤዎች ለማኞች ምናምን መንገድ ላይ ቁጭ ብለው ህፃናት ልጆቻቸውን ይዘው መንገደኛ ሰልፍ ስለማርያም ይለምናሉ። ልጆቻቸውስ እላቸው ላይ ሆኖ ይጨማለቃሉ፣ ያለቅሳሉ። ዳቦ አምጪ እያለች እናቱ ምን እያደረገች እንደሆነ አያውቅም። እየለመነች ታብላው አያውቅም። ህፃን ነው። በዛ አይነት አስተሳሰብ ውስጥ ግቡና ይሄ ልጅም እናቱ ብሩን ከየት አምጥታ እንደምታስተዳድረው አይረዳም ነበረ። ከፍ እያለ ሲመጣ አባትህ ብር ልኳል። ይሄ አባቴ ግን ማን ነው መልኩ? እስኪ መልኩን አሳይኝ ብሏት መልኩን አሳየችው በፎቶ። አዲስ አበባ ትሄዳለህ፣ እሱ ጋር ነው የምትሄደው፣ ከእሱ ጋር ነው መኖር ያለብህ። ከዛ በኋላ እኔም የራሴን ኑሮ ጀምራለሁ ትለዋለች። በእርግጥም የሚገርማቸው እሱን ካስረከበች በኋላ እሱ እንደሄደላት አገባች። 26 ዓመት ጎረምሳ አድርሳ አገባች። ልጄን ወደ አባቱ ሳልከው አላገባም ብላ ማለት ነው። ምናልባት ለመውለድ ይሆን ያገባችሁ፣ ወይም ደግሞ ብቸኝነት ከባድ ነው። በእርግጥ አንዳንድ ጊዜ ያው ችግር የለውም አይደል? ግን የ26 ዓመት ልጅ ደርሶላት እንደገና ሌላ ትዳር ከመያዝ ይልቅ ማድረግ የነበረባት ልጇን ለወግ ማድረግ ማብቃት፣ እንደገና ደግሞ ወደ እግዚአብሔር መቅረብ ምናምን ነበር መሆን የነበረበት። ኤኒዌይስ ብቻ ነገሮች እንደዚህ ሆነው ይሄ ልጅ ወደዚህ መጥቶ ከዛ ነው አባወራ ሆኖ አድገው አሁን ደግሞ እንደገና ደግሞ ባለ ሀብት ሆኖ ዛሬ ላይ ስለ ትልቁ ሰው የማወራው ያኔ የዛሬ 30 ዓመት የነበረውን የ26 ዓመት ወጣት የዛሬ 30 ዓመት አሁን ደግሞ 26 ላይ 30 ጨምሩበት ስንት እንደሚሆን አስቡት። 66 ነው የሚሆነው ነው 56 እና በጣም ብዙ ድሃ ረድተዋል እኚህ ሰውዬ። የ26 ዓመት ወጣት የነበሩት ያኔው ወጣት ማለት ነው። አሁን የዋህ ናቸው፣ ገንዘብ ይሰጣሉ። ያለፉበትን ገንዘብ ስለሆነ የሚበትኑት ብዙም አይቆጫቸውም። ለምን ከስር ገንዘቡ ይገባል። 56 ነው፣ ልክ ነው። እና ያለፉበት ገንዘብ ከስር ይገባል። ያ ድርጅት ገንዘብ ያስገባል፣ ከላይ ደግሞ ያወጣሉ። ስለዚህ ምንም ወጪ ያወጣሁኝ ከሰርኩኝ የሚሉት ነገር የለም። ጉልበትም ድካምም የለባቸውም። ራሱ ተርኒንግ ፖይንቱ ራሱ ፋብሪካው የሚያመርት ስለሆነ ምንም ድካም የለባቸውም። ኦልሬዲ አንድ ሲስተም ውስጥ የገባ ቢዝነስ ነው፣ ሀብት ነው። ሲስተም ውስጥ ገብቷል። ዝም ብሎ ብር ማፈስ ነው ማለት ነው። ምናልባት ግብር ምናምን ነው የሚያስጨንቃቸው እንጂ ሌላ ምንም የሚያስጨንቃቸው ነገር የለም። እና በዛ የተነሳ ደግሞ ትንሽ ላይፍ ስታይላቸው ለየት ያለ ነውና ሴቶች ልጆች አሏቸው። 3 ሴቶች ልጆችና 1 ወንድ ልጅ ያለ የወለዱት በትዳር ዘመናቸው። ይቺ ዘመድ ስትመጣ ደግሞ 4 ሴቶች ሆኑ ማለት ነው። እንደ ልጅ አርጎ ባያሳድጓትም ግን ዘመድ ናት። ለሕክምና መታ ከዛ የአውሮፕላን ምናምን ተስተካክሎላት ውጭ ሄዳ ታክማ ስትመጣ አይ አዲስ አበባ ለምደሻል፣ አሁን ወደ ገጠር ሄደሽ ምን ታደርጊያለሽ? እዚሁ ከኛ ጋር ሁኚና እዚሁ ታገቢያለሽ ምናምን ብለዋት ተቀምጣ ቤተሰብ ሆናለች ማለት ነው። ግን ከሰራተኛ ጋር ስለምትውል ስለነበረ በፊት ታማሚ በነበረችበት ሰዓት አጥሚትም እያጠጧት ቁስሏንም እያጠቡላት ሕክምና በቃ አጠቃላይ ዶክተር ሲመጣ ሙሉ ውለዋ ከሰራተኛ ጋር ስለነበረ ሚስጥር ያወራሉ። የሚያወሩት ሚስጥር ደግሞ ከበድ ያለ ሚስጥር ነው። እሱ ምንድን ነው? ሰራተኛዋ ስለ ቤተሰቡ በደንብ ታውቃለች። የዛሬ 8 ዓመትና 7 ዓመት ነው የገባችው። የቤቱ ሚስጥር በደንብ ታውቃለች። ይህንም የሰማችው ብለን በስልክ ነው። ያው ሚስጥራዊ ነገሮችን ሰራተኛ ፊት ዘበኛ ፊት አታውሩ ቢባልም ግን እግዚአብሔር ደግሞ ቤቱ እንዲድን ከፈለገ የግድ አፋችሁን ከፍቶ ፊታችሁን ጸፍቶ ልትናገሩ ሊያደርጋችሁ ይችላል። እና ሰራተኛዋ ስለ ቤቱ ሚስጥር በደንብ ትሰማለች። በዛ በኩል እቺ እንግዳዋ ዘመዷ ማለት ነው። በዛ በኩል የምትሰማው ነገር ትንሽ ከበድ ይላል። እነዚህ ሰዎች ሀብት ንብረታቸው ከየት እንደመጣ እኚህ ሰውዬ የግፍ ገንዘብ ነው የሚሰበስቡት። እናትና አባታቸው ድሮ ያወረሷቸው አባትየው በሰላቢ መንፈስ በጣም ብዙ ጥሩ ባልሆነ መንገድ ኃጢአት ያለበት አይነት አሰራር ሰርተው ነው ሀብት ያከማቹት። እኚህ ሰውዬ ደግሞ በዛ ሀብት ላይ ነው እየኖሩ ያሉት። ስለዚህ ህይወታቸው ጥሩ አይደለም። ኢቭን ሰራተኛዋን ራሱ እንትን እንዳሏት ምናምን ያው ይገባቸዋል እንደሚያጫውቷት እና ምን ይሻለኛል ትዬ ደግሞ ከደረሱብኝ ያርዱኛል፣ ኃይለኛ ናቸው ሚስትየዋ እና እኔ ሊወጣ ነው፣ አንቺን ደግሞ የሚንከባከብሽ የለም፣ አሳዘንሽኝ እና ሀቁ ይሄ ነው፣ እኔ ከዚህ ቤት ልወጣ ፈልጋለሁ፣ አንቺም ታሳዝኝኛለሽ፣ ጋሼ ደግሞ እኔን እያሰቃዩኝ ነው፣
እኔ አልቻልኩም ትላለች። እንዴ ከሚስቱ ምን አጣና እንዴ ምን አይ ያው ሽማግሌዎች እኮ አሁን ወጣት ሴት ሲያገኙ ምናምን እኮ አይምሩ ምናምን ብላ ሰራተኛ ትነግራታለች። ከዛ ይሄን ትይዝና ሲያወሩ ግን ሀብታቸው ራሱ እኮ በግፍ የመጣ ስለሆነ በቃ ሰውየውም አርፎ አይቀመጡ። ከኔ ውጭ ራሱ ሌላ ቦታ ብዙ ነው የሚሄዱት። እንደው በሽታ ይዘውብኝ እንዳይመጡ አንተ ሰውዬ ብዬ እየተቆጣኋቸው ነው የሚገናኙኝ። ደፈር ብዬ ልናገር እንጂ የሚገናኙኝ ትላለች። እና በጣም የምፈራው በሽታውን ነው እንጂ ሌላ ሴት ጋርም እንደሚሄዱ አውቃለሁ። ስልካቸውንም እጎረጉራለሁ እና የአባታቸውን አጠቃላይ ያለውን ነገር ሁሉ ነገር ሳይ አባትየው ያረጉት የነበረውን ነገር እኚህም ሰውዬ ይቀጥሉታል እና ብቻ እንዴት ነው አይደል የድግምቱን የአስማቱን ና ብለው ለካ ከጠሩት በኋላ ሀብት ንብረቱን ሲያወርሱት ከአስማት ከድግምት ጋር አብረውን ያዋረሱት። ደብተራውን ጠርተው ሰውየው ሰላቢ መንፈስም ገብቶበታል ሰውየው ላይ እኚህ ሰውዬ ላይ አባታቸው ያስገቡባቸው። እንደገናም ደግሞ እንዴት ነው የመጠበቂያ ምናምን የሚባል ነገር አለ። ግን ስታዩዋቸው ሲገቡ ሲወጡ ምናምን መኪናቸው የሰፈር ውስጥ ያላቸው ላይፍ ስታይል ምናምን ስታዩዋቸው የሚገርም ነው። አይመስሉም እንደዚህ በስልብና የመጣን ሀብት የሚበሉ ትዳራቸው ውስጥ ችግር እንዳለ ምናምን አይመስሉም። ሚስትየዋም አያውቁም ይሄንን። ባሌ ይወደኛል የልጆች አባት ነው ብሎ የሚያስቡት። ባልየው ደግሞ ሌላ ነው ላይፋቸው፣ ሌላ የማይገናኝ ነው። ቤት ውስጥ ሌላ ናቸው። የቤት ውስጥ ራሱ ሁለት ናቸው። እንግዲህ አስቡት፣ ለሰራተኛዋ ሌላ ሰውዬ፣ ለሚስትየዋ ሌላ ሴትዮ ሰውዬ፣ ከዛ ደግሞ ስራ ቦታ ደግሞ ሌላ ቦታ፣ እንደገና ደግሞ ሌላ ቦታ ደግሞ ሌላ ቦታ ናቸው። እና እንዲህ እያለ የኃጢአት ገንዘብ ለስካር አብቅቷቸው ለዚህ ለመንፈሳዊ ለመናፍስታዊ ስካር አብቅቷቸው እየኖሩ እያለ ነው እንግዲህ ዘመድ የመጣችው ማለት ነው። እቺ ዘመድ ተብዬዋ ሲያወሩ ሰማችና ነው እንዴ ትልና ይሄንን ሀብትማ መካፈል አለብኝ፣ ሚስጥሩን አውቄዋለሁ አይደል? ይሄን ሀብትማ መካፈል አለብኝ ትልና የሆነ ዘዴ ትፈጥራለች። ደብተራ ጋር ትሄዳለች። እንግዲህ ያበላትን ያጣጣትን ያጎረሳትን ወይም ደግሞ ብቻ እንዴት ነው ያኖራትን ቤተሰብ በስልብና እሷም ደግሞ ልትካፈል ነው። በቡዳ ቤት ምን ገባ? ሰላቢ ገባ። በአጅሬው ቤት አጅሬው ገባ እንደማለት ነው። እና እሷም ደግሞ ሰላቢ ጋር ትሄዳለች ወይም ደግሞ ደብተራ ጋር ትሄድና እንዲህ ነው ቤቱ፣ የቤቱ ታሪክ ይሄ ነው፣ ከስልኩ ላይ ደግሞ የተገኘው መረጃ ደግሞ ይሄ ነው ብላ አውቃ በሲስተም አድርጋ ከስልኩ ላይ አምጪልኝ ብላ መረጃ ወስዳ ለደብተራ ታስረክባለች። እንደዛማ ከሆነ ትልና ሰውየው ምን ያደርጋል? ሀብት ነው የምትፈልጊው አላት። አዎ ሀብት ነው የምፈልገው፣ እኔ የምፈልገው ሀብት ነው። እኔ እንጃ አንዳንድ ጊዜ ግን ከባድ ነው አይደለ? እንደዛ ነገር አሁን ስናገር ራሱ ያመኛል። ሀብት ነው የምፈልገው እኮ በምንም መንገድ ይምጣ አላት። አዎ በምንም መንገድ ይምጣ፣ በቃ ከሰውየው ጋር ጀምሪ አላት። እንዴ ማለት አብሬው ልተኛ? ዘመድ እኮ ነው። በቃ ሀብት ነው የምፈልገው አላልሽም? በቃ ከእሱ ጋር እንድትተኛ አድርጌ ልላክሽ አላት። ግን በቃ ገንዘቡን ካገኘው በኋላ ግን ይሄን ነገር ታጠፋልኛለህ አለችው። እሺ ችግር የለውም ሀብት ነው የምትፈልጊው ታካፊኛለሽ አላት። እሺ አለች። ጨኖባት ሄደች። እንዴት እንደሆነ አልናገርም፣ ጥሩ አይደለም። ዳውንሎድ አደረገባትና አፕሎድ ነው እንጂ አፕሎድ አደረገባትና ወደ ቤት ሲልካት በገባችበት ቅጽበት ውስጥ እንዴ ዘመዴ እንዴት ነሽ ምናምን ብሎ አልተቀበላት። ቀድሞ ነው መንፈሱ የጠበቃት። ነስቲ ዛሬ ወክ አድርገን አናውቅም እኮ ሻይ ቡና እንበላላት። ደብተርሻ አለችና በውስጥ አገርሟት ተያይዘው ከወክ ወደ ወርክ። የምን ወርክ? ያው 4 እግር አልጋ ላይ አረፉ ማለት ነው። እነሱም በዛው ዘሞቱ። ኃጢአቱ ተጀመረ። አስቡት፣ በዝምድና መካከል የሚደረግ ሩካቤ ከባድ ነው እና ኃጢአቱ ከተጀመረ በኋላ ችግር የለውም ማለት እኔ እኮ በቃ ምንም ማለት አይደለም። በቃ ስጋ ዘመድ ብንሆንም እኮ አንዳንድ ጊዜ እኮ ስጋ ዘመዶችም እኮ ይጋባሉና አግቢኝ ባለልሽም ይችን ነገር በውጭ በቃ እንቀጥላት ይላታል። አይ በሌላ ነገር ከተስማማን ነው አለች። በምን? በቃ የሆነ ነገር ብር ስጠኝ። ኧረ ችግር የለውም እኔ ከፈለግሽ አካፍልሻለሁ ምንም ችግር የለውም ይላታል። እና በተገናኙ ቁጥር ከ50 እና ከ100 ሺህ ብር በታች አትቀበልም። እደነፋለሁ ካለ ወይም እቆጣለሁ ምናምን ካለ ያለው ነው እንዴ። ቀላል እኮ ነው። ፎቶዎች አሉ፣ ቪዲዮዎች አሉ፣ ምኖች አሉ።
እነሱን እያጠራቀመች ነው። መጀመሪያ አታስፈራራውም። እንዴተው እንጂ ትለዋለች። አንድ ጊዜ ሁለት ጊዜ ምናምን የተወሰነ ጊዜ ከሰጣት በኋላ በቃ ምንድነው በጣም ብዙ ገንዘብ እኮ ነው የሰጠሁሽ ያለሁት ያለው ያበቃሽም እንዴ ሲያልቅ ደግሞ ትቀበኛለሽ። አይ እንደዛ ከሆነ አንዴ በቃ ቤት ግዛልኝ፣ በቃ ደህና ቆንጆ ቤት ግዛልኝና ችግር የለውም እንመቻቻለን አለችው። እሺ አያችሁ፣ መንፈሱ ከገባ በኋላ ሁሉ ነገር ምንድን ነው ኦኬ ኖ ዶኬ ስጋ ኦኬ እንደሚባለው ማለት ነው። እና በቃ በትክክል መንፈሱ እንደገባበት ስታቅ ከዚህም በላይ ማዛዝ እችላለሁ ብላ ሰውየውን አሽከረከረችውና ካለው ንብረት ከ100% ላይ 70%ን ተካፈለችው። 70% ማለት ገንዘቡን ነው ታዲያ ንብረቱን አይደለም። ይሄ ፋብሪካው ምናምን ሳይሆን ገንዘቡ። እና ሰውየው አይኑ ታውሯል። ከሷ ጋራ መጋለብ ነው የሚያውቀው፣ ሌላ የሚያውቀው ነገር የለም። እንዲያውም አንቺ ጋር ይቀመጥልኝ ብሎ ሁሉ ገንዘብ የሚሰጣት ጊዜ ነበር። የሆነ ሰዓት ላይ ቤቱን የገዛላትን ቤት ሸጣ፣ ቤት ገዝቶላታል እኮ የገዛላትን ቤት ሸጣ ሌላ ቦታ ገዝታ አቅጣጫ ቀይራ ስልኳን አጥፍታ የለችም። ቢደውል ምን ቢል ከየት ያምጣት? በአንድ በኩል ሰውየው ምን አሰበ? እንዴት ይህን ሁሉ ገንዘብ ሰጥቻት እንዴት እንደዚህ ጉድ ታደርገኛለች? ያዥልኝ አልኳትስ የሰጠኋትስ እሺ ያዥልኝ አልኳትስ ምናምን። ከዛ በአንድ በኩል አስቡት ቪላ ቤት ምናምን እኮ ነው የገዛላት እና ተናዷል። በአንድ በኩል ደግሞ ደስተኛ ሆኗል። ምንድነው ነገሩ እንኳን በቃ በዚሁ ተጠናቀቀ፣ ምንም ሳይታወቅብኝ ነው በዛው በቃ ጸጥ ብሎላታል። ከሆነ ጊዜ በኋላ ሰራተኛዋ እንደገና ተመልሶባት መጣ። ትቷት ነበር ሰራተኛዋን። ለምን እዛ ጋር እንደፈለገ የሚያገላብጠው ነገር ካለ እዚህ ጋር ደግሞ ይተወዋል ማለት ነው አይደል እንዴ? ከዛ እንዴ ጋሼ የት ነበሩ እስከዛሬ? አሁን ደግሞ የሚመጡብኝ አለች። አይ እቺ ደግሞ ምንድነው እንዴ? በቃ እንዴ ትቼው ነበር፣ ንስሐ ገብቼ ነበር፣ አሁን ደግሞ አማርሽኝ አላት። አረ ንስሐ ይሻሎታል አለችው። አይ ጋሼ እኔ እኮ ንስሐ ገብቻለሁ አለችው። አንቺ ንስሐ ገብተሽ ነበር? እንደኔ አፍርሽውና አንድ ላይ ንስሐ እንገባለን። እንዴ አንድ ላይ የምንቆርበው ባልና ሚስት ነን እንዴ? አንድ ላይ ንስሐ የምንገባው? በሉ ረፉ። እኔ እንዲያው ከዚህ ቤት እወጣለሁ፣ እኔ አልፈልግም። እኔ ትተውኛል ብዬ ነው ቁጭ አልኩት እንጂ ያኔ እኮ እኔ ጥዬ ለውጣ ነበር፣ ለበሽተኛዋ ብዬ ነው የተቀመጥኩት አለችው። ምንድን ነው ኢጅፕት ብላ የምትጽፉት? እሺ እና ምንድን ነው እቺ ልጅ የእውነት መንፈሳዊ ሆናለች። በምንድን ነው መንፈሳዊ ሆነችው? ቤት ውስጥ ማንም አልነበረም። ጉባኤ ልካፈል ብላ ማታ ትሄዳለች። የዛን ጊዜ ማንም ማግኘት እኔን ጉባኤ አስተምሬ ቤተክርስቲያን ላይ ከመድረክ ስወርድ ተገናኘን። ኧረ ቤታችን እንዲህ ያለ ጉድ አለ አለችኝ ስታገኝ። እንዲህ ገና ከርቀት ከመድረክ ወርጄ ነጠላይ እንደዚህ ለብሼ መሽቶብኝ ደግሞ ሩቅ ደብር ነው የሄድኩት ላስተምር ሄጄ ማለት ነው። ኧረ አለችኝ። ደግሞ ምን ጠፍቶባት እንትን ያወራችሁን አልሰማሁትም እንደዚህ ስትል ነው ያየኋትና ምን ነው ዛ ጊዜ አልሰሙኝም አለችኝ። አልሰማሁም አሁን ያስተማሩት እኛ ቤት እኛ ጉዱ እኛ ቤት ነው ያለው አለችኝ። ነው እኔ እያወራን እንጃኳት እሺ አለችኝ። ስንወጣ እኔ የሚጠብቀኝ መኪና ነበረ። ምክንያቱም አንድ ልጅ ምን ብሎ የነበረ የወንጌል አገልግሎት ካለህ እኔ ደውልልኝና ያለህ የምትሄድበት የምታስተምርበት ደብር ሄጄ አስተምረህ ወርደህ ወደ ቤት እሸኛለሁ አድርሼ መልስሃለሁ እኔ እንደ በረከት ይሁንልኝ ብሎ በጣም በቃ እኔ ደግሞ አላመንኩትም። ልጁን አውቆ እንደዚህ ብሎ ደግሞ የሆነ ነገር ቢያደርገኝስ የሆነ ተንኮል ቢሰራብኝስ ብዬ ብዙ ጊዜ እምቢ ብዬው ነበር። ከዛ ሳየው ምስለው ያው ጥሩ ልጅ ሆኖ አገኘሁት። በጎን እህቱንም አገኘኋት። ኧረ መምህርዬ እንዴ በጣም ቤታችን የለወጠ ሰው ነው ማስተለኝ ጊዜ እሺ ብዬ ፈቅጄለት ነበርና እሱ መኪና ውስጥ ነው እንግዲህ የምንሄደው። እግዚአብሔር በዚህ አጋጣሚ ኃይለ ገብርኤልን እግዚአብሔር ይስጥህ በሉት። በወር ውስጥ ቢያንስ አንድ ወይ ሁለት ቦታ ላይ ቤተክርስቲያን አገልግል ተብዬ ስጠራ እሱ ነው ይዞኝ ሄዶ አስተምሬ ወርጄ ስጨርስ ወደ ቤት የሚመልሰኝ ማለት ነው። በቃ ይሄ ለእኔ እንደ አገልግሎት ይቆጠርልኛል ይሻልኩት። እንደዚህም አይነት ሰዎች አሉ፣ መልካም ሰዎች እና ስናወራ ይሰማናል። እና ይኸውልህ መምህርዬ እንዲሆኑ ትለኛለች። በአንድ ጊዜ የምታቀኝ የመምህር ተማሪ ነሽ እንዳላት አረን ያለ ዛሬ ማይቼው አላውቅም አለች። ከዛ መኪናውን ዳር ላይ አቆመና እንደዚህ እንግዲህ ሾፌር አይደለ እኔ ከየት ጋር ያለሁት እሷን አወራታለሁ ብዬ ከኋላ ነው የተቀመጥኩት። ከኋላ ሁለታችን መቀመጥ እንዲመቸን ብዬ ዞሮ አያትና ዛሬ ያውቀሽ ሆኖ መምህርዬ የምትይው አላት። አዎ ሲያስተምራቸው ደስ ብሎኝ እኮ አለችው።
የብዙ ዓመት ትምህርት የምታዳምጪ ትመስያለሽ። በይ ለማንኛውም ዩቲዩብ ላይ ግቢና ገጠመኝ ብለሽ አዳምጪ አላት። መምህር ራስን አታስተዋውቅም እንዲ አለኝ። አይ መጀመሪያ ታሪኳን ልስማ ብዬ ነው። ሰው ጊዜ አሁን ልትወርድ እኮ ነው እሷ እዚህ ጋር ነኝ እያለች እኮ ደርሳለች እኮ አለኝ። በይ ግቢና ገጠመኝ አዳምጪ እንኪ ስልክ ብዬ ሰጠኋት። የራይዱንም ስልክ ያዥ የኔ እንኳን እምቢ ካለሽ አልኳት። ለምን የኔ የምሰጣት ስልክ ለእናንተ መሰጣችሁ ስልክ ነው። እሱ ስልክ ደግሞ ቴሌግራም እና ዋትሳፕ ብቻ ነው የሚሰራው። ቀጥታ እኔን ደውላ ማግኘት አትችልም፣ ምክንያቱም ይቸገራለሁ። ታሪኳን ግን መስማት ፈልጌ ነበረ። ገጠመኝ አይደለም አውደ ምሕረት ላይ ያቀረብኩት፣ ግን በስብከቴ መካከል ትንሽ አንዳንድ ገጠመኞችን ጣል አደርጋለሁ። ያ ነው እሷን የቀየራት። የተዋወቅ ነው ለዛ ነው። እና ከሹፌሩ ጋር ልካ እየተደዋወሉ ምናምን ይጀናጀናሉ፣ ይተዋወቃሉ ምናምን። እንዲህ ነሽ ተናሽ እየሰገድሽ ነው ወይ ጸልይ ጎበዝ ነይ ጸበል ልውሰድሽ ይላታል። እሺ በር ላይ ቆመ። ጠዋት መጥቶ ከበር ይዟት ይሄዳል። በዛው ምናምን ጠበስ አደረገና ወደ ንስሐ አባቱ ይዞ ሄዶ ሚስት አግኝቻለሁ አላቸው። አገኘኸው? ሰራተኛዋን እኮ ነው። እንግዲህ በመሀል እኔ ምን ሆንኩኝ? ኮንጁጌተር ሆንኩኝ። አገናኝ ስጋ ሲጠበስ የስጋ መጥበሻ የሚባለው ቅጠል ታውቁታላችሁ? እሱን ሆንኩኝ ማለት ነው። አጣባሽ እና እቺ ልጅ ይህንን መልካም የሆነ ሰው ሹፌር አግኝታ ደግሞ ትዳር የለው ምን የለው። በዚህ አጋጣሚ እድሜው 42 43 አካባቢ የሆነ ልጅ ትዳር የሚፈልግ የኔን ትምህርት የሚያዳምጥ መልካም ሰው አለ እና በዚህ አጋጣሚ አሁን ዛሬ ነው ያገኘሁት። ልጁን ትዳር ይፈልጋል እና ያው እየተናገርኩኝ ያሉት አይታወቅም። እንደዚህ ብዬ መናገሬ የሆነ ነገር ሊያጋጥመው ስለሚችል ማለት ነው። እና ወደ እንትኑ ልምጣ። ከዛ ሁለቱን ባረኳቸው። አይዟችሁ በርቱ ብሎ ቀኑን አሰጧቸው። ለፍቅራችሁ ቀኑን ያዙ አሏቸው። ለፍቅራችሁ እንዲያጸናላችሁ ጥሩ አባት ናቸው አይደል ይባላል። ለካ እንደዚህ እኔ አላውቅም ይሄን ነበር። እና ለፍቅራችሁ ቀኑን ያዙ አሏቸው። እሺ ብለው ለፍቅራቸው ቀኑን አሰጧቸው። ከዛ ቀኑናቸውን ጨረሱና እኔ ጋር ደወሉልኝና መምህር ልጅቷን እኮ ጠበስኳት አለኝ። በምን ጠበስኳት አልኩት። ማለት ጠበስኳት እንዴ? መቼም መምህርዬ በብረት ምጣድ አይደለህም፣ ለፍቅር ለትዳር በቃ አጨኋት ማለት ነው። እውነትህን ነው ወይ? ደስ ይላል በጣም። እንዴት ከመቼው ተግባብታችሁ? ስለ ጊዜ እኔ እኮ አስጀመርከኝ፣ ከዛ በኋላ እኮ በቃ ማን ይቻለኛል። እሺ ጥሩ። ወንድ ልጅ እኮ ድሮንም ይሄ ነው የሚያምርበት። ሴት ልጅ ስትጠየቅ እሺ ትላለች፣ ወንድ ልጅ ደግሞ ጠያቂ ሆኖ ደፈር ይላል። ባህሉም ወጉም ይሄ ነው። ጥሩ ነው ያደረከው ምናምን ብዬ ነገሩን በዚህ ጨረስ ነውና ይዣት እየመጣሁ ነው አለኝ። ጉድ ነው የምትነግርህ አለኝ። እሺ ብዬ ስንገናኝ እስካሁን የነገርኳችሁን በሙሉ የነገረችኝ መጀመሪያ እሷ ነች። እስካሁን ድረስ የነገርኳችሁን እንግዲህ ለስንት ደቂቃ ያክል ልበላችሁ? በጣም 30 ደቂቃ ሆነ ከነገርኳችሁ። ከዛ በኋላ ያለውን ግን ሴትዮዋን መፈለግ አለብን። በምንድን የታወቀው? እየቀጠቀጠች እየሰገደች ምን እያለች ታሪኩን ቁጭ አጎ መንፈሱ ነገራት። የተፈጠረውን ነገር በሙሉ ቤት ውስጥ ያለውን አያትየው ማነው አባትየው የቤቱ አባወራ አባት አያትየው ማለት ነው። ቤት ውስጥ የመጣውን ገንዘብ ሀብት ንብረቱ እንዴት ተሰልቦ እንደመጣ ሁሉ ለዚህ ነገር ተባባሪዎች መሪጌቶች እንዳሉበት 5 መሪጌቶች ቤት ውስጥ እየመጡ የተደገመበትን ውሃ እያሉ እየተፉ በሆነ ነገር ቤት ውስጥ እንዲያረጉ ምናምን ያረጉ እንደነበር የዛሬ 20 ዓመት 30 ዓመት ቤቱ ብዙ ድግምት የለመደ ብዙ መንፈስ ብዙ ደም የለመደ ቤት እንደሆነ ከብቶች ይታረዱበት እንደነበረ ነገረኛለች። ከዛ ሳልኳት ከዛማ ከአንተ ትምህርት ላይ ደግሞ አሁን የተወሰነ ነገር ሰማሁኝ። ደም የለመደ ቤት ከሆነ ቤቱን በሲስተም ደመኛ ሊያደርገው ይችላል፣ ግን እንዴት ነው የሚያደርጋቸው ብዬ ነው ያሰብኩት አለች። እና ጸባለ ቤት ውስጥ የለም ሁሉም ሰላማዊ ናቸው፣ አይጣሉ፣ አይደባደቡ። እሺ እንደዛማ ከሆነ ፔሪድ ላይ ስለ ጊዜ እሱ ላይ ነው አየህ አለች። ፔሪዳቸው ላይ በወር 2-3 ፔሪድ ይመጣባቸው ይችላል ሁሉም ሴቶቹ እዛ ቤት ውስጥ ያሉት፣ ይቺ ታማሚዋም ጭምር እናትየዋም ጭምር ደም ለምዷል። ከዛ ደግሞ ሲታመሙ ምናምን ደም ነው የሚያስታውካቸው። በቃ የሆነ ብቻ በሆነ አጋጣሚ ደም አይጠፋውም ቤቱ። ምንድን ነው እዚህ ቤት ውስጥ እንደው የደም ነገር ምናምን ተብሎ ነው የሚባለውና በጣም ነው የሚያስጠላው። ብዙ ነገር ነው የምታወራው ልጅቷ። ይሄ ነው ብዬ መናገር ይከብደኛል። ለምን ሁሉንም የቤቱን ገበና እንድናገር ቤተሰቡ ላይፈቅድ ይችላል። ስለዚህ የቤት ሰራተኛ ነገረችኝ ብዬ ሁሉንም ከመናገር ልቆጠብ፣ ትንሽ ያዝል አድርገውና ወደ ዋናው ልምጣ። አሁን ሴትዮዋ ያለችበትን ቦታ ንገረኝ ብዬዋለሁ እና ነግሮኛል አለችኝ። እንዴ እቺ ዘመድ የተባለችው? አዎ። ለምን አልኳት። እንዴ
ከዚህ በኋላ ነው እንግዲህ እንትን መሆኗን የነገረችኝ። ከእሱ ጋር ሩካቤ እንደጀመሩ ቤት እንደገዛላት ምናምን። ይኸውልሽ እኔ እኮ ጨዋታ ውስጥ እኮ ነኝ ያሉት። አንቺ ፈዛዛ ሰውየው ዝም ብሎ አንቺ ጋር እየመጣ ብብትሽ ውስጥ ይወተፍና ፍዘዢ አለችኝ አለች አንድ ቀን ደውላ። ምንድን ነው ምን ላድርግ? አይ እኔማ እኮ ጨረስኩኝ እኮ ስራዬን ምናምን ብላታለች። ምንድን ያደረገችው ብላ መቼም አበድረኝ ስጠኝ ነው ልትለው የምትችለው፣ ወይም ደግሞ በመተት አደንዛው ነው የሚሆነው ምናምን ብላ ነበር ያሰበችው። አብረው በዝሙት ትወድቃለች ብላ አልጠበቀችም። መንፈሱን ስጠይቀው እንደዚህ ነው። ከዛ ደውላ በዛው ስልክ ስታናገራት ስልኩ አይሰራም። ምክንያቱም ሁሉም ስልክ ዘግታ ነው የጠፋችባቸው። አጠቃላይ አጅሬውን ጠየቀችውና ቁጭ አድርጎ ስልኩን ተናገረ። አሁን የያዘችውን ስልክ ልክ እኔ ባለፈው የዛሬ 2 ወር 3 ወር አካባቢ ደብተራ መንፈስ ልኮብኝ ወደ መጣበት ሂድና ተመለስ፣ ሰውየውም ንገረው፣ ከዛ ስልኩን ደግሞ ንገረኝ ብዬ መንፈሱ ስልኩን ሁሉ ነገሮች ስደውል ለራሱ ጋር ደብተራው ጋር እንደደወልኩበት ማለት ነው። መዝሙር 11 መዝሙር ዳዊት ማለት ነው። መዝሙር 34 መዝሙር 58 68 መዝሙር 138 እነዚህም 5ቱን መዝሙር ክፍሎች ስትጸልዩ እናንተ ላይ መተት ተደርጎባችሁ ከሆነ ወደ መጣበት ይመለሳል፣ ወደ ራሱ ወደ ክፋቱ። ንጉሥ ዳዊትም የተናገረው ይሄንን ነው። በእኔ ላይ እንዲህ ያደረጉብኝ በራሳቸው ላይ እንዲሆንባቸው ልጆቻቸው እንዲሆኑ ምናምን እያለ እያንዳንዱ ንብረታቸው ይጥፋባቸው፣ አይናቸው ይታወር ይላል። ሰዎቹን ሳይሆን አጋንንቶቹን ማለት ነው። ሰዎቹም የማይታረሙ ከሆነ ይቀጡ ማለት ነው። እና ይሄ ከንጉሥ ዳዊት የተማርነው ስለሆነ ከመዝሙረ ዳዊት ስለሆነ ችም ልጅ እያንዳንዱን ነገር ጠይቀዋለች መንፈሱ እና እያንዳንዱ ነገር ነግሯታል። ከዛ ስንደውል አነሳችው። ሄለው ሰላም ነሽ ወይ? እግዚአብሔር ይመስገን እንዴት ነሽ? አለው። እንግዲህ በአንቺ ህይወት ውስጥ የተከናወነውን ነገር በሙሉ ሰምተናል አይተናል እና መተሽ ብናወራ ጥሩ ነው አልኳት። ማነህ አለች። እኔ መምህር ተስፋዬ። ቀጥታ ካልተናገርኩኝ ጥቅም የለውም። ምክንያቱም በምንም ላገኛታች ስራዋ ምን እንደሆነ በንግድ እንኳን ቢሆን የሆነ ፋብሪካ ከፍታለች ይባል እንትን ጥሬ ዕቃ ምርት ፈልጊያለሁ ብዬ ዋሽቻት ሄጄ ላገኛት እችላለሁ። የት እንዳለች አላውቅም። ስለዚህ ቀጥታ ማንነት የመናገር ነው። እኔ መምህር ተስፋዬ ይባላለሁ፣ የምትሄጂበትን ደብተራንም ንገሪው፣ አያዋጣህም በይው ስላት ዘጋችሁና መልሳ ደወለች። ምንድነው የምታወራው ምናምን አውቃ ለማስተባበል ሌላ ሰው ለመምሰል ሞከረች። ኧረ ግድ የለሽም ገሌ የምትባይ ነሽ፣ እነ እንትና ቤት ትኖሪ ነበረ። ይህን ስልክ ደግሞ ያገኘነው ደግሞ አንቺ ደብተራው ጋር ሄደሽ የምታረጊው ምናምን መንፈሱ ምናምን እዚች ሰራተኛዋ ላይ የላክሽው መንፈስ አለ። ለምን እንደላክሽው አንቺ ነሽ እንድትነግሪኝ የምንፈልገው። ተልኮ ግን የመጣ መንፈስ አለ። ስቀጠቅጥ መጥቷል። አሁን ያለው ስልክሽን ራሱ ያገኘነው ከመንፈሱ ነው አልኳት። ምንድነው የምታወሩት ያለችና ዘጋችሁ። በእርግጥ ያስብላል ስታስቡት፣ ድንገት ለሚሰማ ሰው ግን የውሸቷን ነው ለማስመሰል ማን ብላ ዘጋች። በኋላ ግን ዘግታው ግን ምን ልትል ትችላለች ብላ ታስባላችሁ? መልሳ ከደወለች አይደለ? መልሳ ደውላ እሺ መምህር አየሁት ዩቲዩብ ላይ እኮ መምህር ተስፋዬ ብዬ ስገባ አየሁት። አዎ ጥሩ ነው፣ ደህና ትምህርት ነው የምታስተምሩት። እሺ እንገናኝ አለች። እንገናኝ። እሺ እኔ ሞኝ አይደለሁም። ሲቪል ፖሊስ ይዤ ነው የሄድኩት። ምክንያቱም ብዙ ነገር ስለሚገጥመኝ ማለት ነው። ሲቪል ፖሊስ የኔ ተማሪዎች አሉ። ችግር ካለ ጥራን ስለሚሉኝ አብረን ሄድን። መቼም ከዱላ ቅጥቀጣ ለመዳን እንጂ ከዛ ነገር ከሆነ እንደው ጋርድ ምናምን ፈልጌም አይደለም። ግን አንዳንድ ጊዜ የህግ አካል እንዲሰማ ስለምፈልግ ነው። የህግ አካል ካየው እኔ እንኳን የሆነ ነገር ብሆን ችግር ቢፈጠር እንኳን ያ ሰው ምስክር ይሆነኛል የሚል ሀሳብ ስላለኝ ነው እንጂ ልጁ ፖሊሱ ቀጭን ነው፣ ከኔ የባሰ ነው። ሲቢጣ ታውቃላችሁ፣ ስጋ ቅብ ነው፣ አጥንት ላይ ስጋ ቅብ ነው። እየሰማኝ ነው፣ እየሳቀ ነው። መቼም መምህር አሁን ከምን ላድንህ ነው ይለኛል። ኧረ ህግ አካል አይደል እንድታይ እኮ ፈልጌ ነው ምናምን እየተባባልን ሄድ ነው እና ስንሄድ ግን ብቻዋን ነው የመጣችው። ኮንፊደንሷን አደነኩላት። በቃ ዘጭ ብላለች፣ ደንግጣለች። መንፈሱ ምናምን ብዬ ስለነገርኳት ማለት ነው። የመምህር ግርማ ልጅ መሆኔን ስታውቅ ስልክ ቁጥርሽን የነገረን ሴጣኑ ነው ምናምን ብለን ስለነገርናት ተዋረድኩ ብላ ነው የመጣችው እንጂ አስባበት ተዘጋጅታ ምናምን አልመጣችም። ለማንኛውም የሆነ አካል ይዘሽ የምትመጪ ግብረ አበር ይዘሽ የምትመጪ መስሎኝ እሱ ሲቪል ፖሊስ ነው ብዬ ነገርኳት። ኧረ እኔ እንደዚያ ነገር አላውቅም፣ እንደዚያ ነገር አይመቸኝም፣ ሀብቴን ንብረት ይዤ ጠፋሁኝ እንጂ እንደዚያ ነገር ውስጥ የለሁበትም ማለች። ያን ያክል አስጊ ሰውም አይደለሁም ማለችኝ። እና አጠቃላይ የተፈጠረውን በሙሉ ነገርኳትና ከርቀት ነይ ብዬ ጠራኋት ሰራተኛዋን። ወይ መታለች እንዳለችኝ፣ አዎ ተናነሽ እንዴት ነሽ ሰላም ተባባሉ። ወፍረሻል፣ ተስማምቶሻል ምናምን ተባባሉ። እና እኔ ጋር እኮ ልወስድሽ ፈልጌ ነበር ላመጣሽ ፈልጌ ምናምን አለቻት። እኮ አንቺ ጋር ብሆን ደስ ይለኛል ብዙ ካልጎዳሽኝ አለቻት። ደስ ይለኛል፣ በቃ እኔ ጋር ብትሆኚ ደስ ይለኛል። እኔ አሁን እኮ ስጾም ተቋረጠ እንዴ?
ስጾም ስጸልይ ስሰግድ ያንቺን ስም ጠርቶ ጮኸ። ማን ስለው ገሌ ነኝ ይለኛል። ለምን መጣ? እሱን ራሷ ትነግርሻለች። አንቺ ጋር ግን ገና የምናወራው የምንነጋገረው ነገር አለ ነው የሚለው መንፈሱ። እኔ አንቺ ላይ ክፉ ነገር አስቤ አላቅም። ለምንድን ነው እኔ ደብተራ ጋር ሄጃለሁ። በእርግጥ ለሀብት ንብረት ብዬ የማይደረግ ነገር አድርጌያለሁ። ይቅር በሉኝ። የሆነ ቄስም ከሆንክ ንስሐ ልግባ አለችኝ። እኔ ቄስ አይደለሁም አልኳት። በቃ ችግር ለመፍትሄ አይደል አለችኝ። አዎ አድርጌያለሁ። አሁን ሀብታም ሆኛለሁ። እንደኔ ሀብታም የለም አሁን ግን አድርጌዋለሁ። ምን ላድርግ አለችኝ። በቃ በማለት ግልጹን ተናገረችና ፖሊሱ ገርሞት ደነገጠ። ከዛ የህግ አካል ይሄን ነገር ካየ ወንጀል ነው ብሎ የሚያስብ ከሆነ ማስረጃ ካለ ልትከሰኝ ትችላለህ አለችው። አይ ማስረጃ የለም ሰውየው ራሱ ዝም ብሎሻል አይደል? በቃ ምን አገባኝ። ግን መምህር የሚልሽን እንድትሰሚ ይፈልጋለሁ፣ ካልሆነ ግን ጥሩ አይደለም ማለት አሁን ፖሊስ ምን ልታደርገኝ ትችላለህ አለችው። እኔ ምንም አላደርግሽም፣ ዝም ብዬ እጄን አፌ ላይ ጭኜ ብቻ ማዳመጥ ነው፣ ሌላ ምን አደርጋለሁ አላት። አዎ እንደሱ ነው የሚሻለው አለች። እና ሁሉ ነገር አድርጌያለሁ፣ ግን አንቺ ጋር ሰይጣን አላኩም። ምናልባት ከአንቺ ጋር የሆነ ሌላ ነገር ውስጥ ሞክረን አስማት ድግምት ሞክረን ቢሆን ኖሮ አዎ ከኔ እንዴት ወደ አንቺ ሊመጣ ቻለ አላት። ይሄን እንግዲህ ራሱን የሚነግራችሁ ስትጾሙ ስትጸልዩ ስትሰግዱ ታዩታላችሁ። እና ግን ለአሁኑ አብረሽ አታድርም፣ ከሰዎቹ ቤትም በዚህ ሰሞን ትወጣለች። ለአሁን ግን አንቺ ያለሽበት ህይወት ጥሩ ስላልሆነ ለ15 ቀን ያክል ትንሽ መንፈሳዊ ህይወትን መኖር ጀምሪ፣ ቤትሽን አሳየኝ። ምን ሄዳለችን? በመኪና ሄድን፣ ቤቷን አሳየችን። ከዛ ይሄ ስትመጪ ይሄ ክፍል የአንቺ ክፍል ይሆናል፣ መምህር ተስፋ የሚያስተምረውን ትምህርት ታስተምሪ ሊሆን ይችላል፣ ልለወጥ እችላለሁ፣ እኔ የምፈልገውን ሀብት ንብረት አግኝቻለሁ፣ ከዚህ በኋላ እግዚአብሔርን ብከተልም ደስ ይለኛል ምናምን ብላ በቃ እንዴት ነው አለ አይደለ? ሰይጣኑ ራሱ የት ሄደ ብያልኩኝ እንዴ እንደዚህ ስትል እየሰማት ይሆን ሰይጣኑ? እኛ ከሄድን በኋላ እንደባልላት ይሆን? እንደዛ ብዬ ነው ያሰብኩት። ምክንያቱም በጣም ፖዚቲቭ ሆነች፣ በጣም ፖላይት ሆነች። የእውነትን በትክክል ደግሞ ፍላጎቱ ነበራት። ለካ ፈሪሃ እግዚአብሔር የነበረው ሰው ድንገት አቋራጭ መንገድ ሲከተል ብላችሁ አስቡት። ለምሳሌ ታክሲ ውስጥ ሚኒባስ ውስጥ የኋላ ወንበር ላይ ተሳፍራችሁ እያለ ታክሲው በቃ የመጨረሻ ውረዱ ይላል። እናንተ መጨረሻ ስትወርዱ ወንበር ላይ ሞባይል ወድቆ አገኛችሁ። ማንም አላያችሁም። ብድግ አድርጋችሁ ኬሳችሁ ክትት አደረጋችሁት እንበል። ግን ሌባ አይደላችሁም። ያን አጋጣሚ ተጠቅማችሁ ግን ምን አደረጋችሁት? ያንን ስልክ ቶሎ ሲም ካርዱ ውጥጥ አድርጋችሁ ተጠቀማችሁበት። ስለዚህ የአንዳንድ ቀን ሌባ፣ የአንዳንድ ቀን ኃጢአተኛ ወይ ነው የአንዳንድ ቀን ሸዋጅ፣ እንደዛ እንደማለት ነው የዚች ሴትዮ ሁኔታ። እንዲህ አይነት ሰው ስላጋጣሚ ነው ይሄ ምሳሌ አድርጌ ያቀረብኩላችሁ። በተገኘው አጋጣሚ ሌባ መሆን፣ መስሪያ ቤትም ጉቦ ምናምን የሚሰጥ ሰው ከመጣ ሻምጣ ብሎም እንደመቀበል ማለት ነው። ስጠኝ አላላችሁትም? ይሄን ያክል ስጥህና ግን ይሄን ስራ ላይ ስራ ሲል ሻምጣ ብሎ እንደመቀበል ማለት ነው። ይቺም ሴት ይሄን አጋጣሚ ተጠቅማ ሰራተኛዋ ባወራችው ንግግር ውስጥ ሰራች ማለት ነው። አሁን ገባችሁ ብዬ አስባለሁ አይደል? እሺ ከዛ 15 ቀን ያክል ትምህርት ቤት ስታዳምጥ ቆይታ እያለቀሰች ደወለች። መምህር ባክን ቤት ናለች። አሁንም ከፖሊስ ጋር ሄድኩት ችግር እንዳይገጥመኝ አይታወቅም ብዬ ቢያንስ 3 ጊዜ ቤቷ ከፖሊስ ጋር ሄጃለሁ። መንፈስን በጣም ስላወቅኩት ነው እንደዚህ የምለው። እንደፈራሁት ባይሆንም ነው የምላችሁ። አንድ ቀን ግን የሆነ ነገር ስለሚያጋጥመኝ ብዬ ነው የምጠነቀቀውና አሁን ጎበዝ ሆኛለሁ። እንደ ድሮ ዝም ብዬ እንትን አይደለሁም። ያው አይታወቅም ከማገለግለው አገልግሎት ውስጥ አንድ ጊዜ ሳት ብሎ የሆነ ነገር ሊያጋጥመኝ ይችላል። ግን እኔ ተጠንቅቄ አልችለውም። ራሱ እግዚአብሔር መድኃኒዓለም የሚጠብቀኝ እንጂ እያለቀሰች ነው ያገኘናት ምናምን በቃ ቤቱ ሊበላት ደርሷል። ትዳር የለም ምን የለም ዝም ብሎ በቃ ቁጭ ብላለች። 1 ዓመት ሙሉ በዚህ የመሰለ ቤት ውስጥ ተቀምጣ ብቻዋን፣ ወንድም አይመጣ ምንም አይመጣ፣ ቡና ታፈላለች ምን ትላለች። እና ሐቁን ንገሪኝ አልኳት። ስትተኝ የሚገናኝሽ መንፈስ አለ? አዎ። በትክክል ይሄ መንፈስ እንዲመጣ ትፈልጊ ነበር? አዎ። ሲመጣ ደስ ይለኛል። አሁን ያንተን ትምህርት ካዳመጥኩ በኋላ ቤቱ ሊበላኝ ደረሰ። ጓደኛዬ ጋር ሄጄ አደርኩ አለች። ጓደኛ አፍርታለች፣ ሴት ጓደኛ። እሷ ጋር ሄጄ አደርኩ። አንቺ ጋር ልምጣ አልኳት አለች። ቤት ያስጠላኝ ሊበላኝ ደረሰ። እኔ አንቺ ጋር ልምጣ ስትላት ጊዜ አይ እኔ አንቺ ጋር እመጣለሁ ብላት ነው ሄደችው። እና ቤቱ ሊበላኝ ደረሰ አለች። እና እየመጣ የሚገናኘኝ የመደበረው መንፈስ ሰይጣን እንደነበረ ሳስበው በሰው ተመስሎ በማውቃቸው ወንዶች በሰውየውም ተመስሎ እየመጣ ይገናኘኝ እንደነበረ ሳስበው በቃ ደነገጥኩ አለች። እና እሺ ስለዚህ ቡና ስታፈይ ትካድም የነበረ? አይ መካደም እንኳን አልካድምም፣ ግን አንድ የለመድኩት ልማድ አለ። ስኒው ላይ እንደዚህ ቡና ቀርቼ
እንደዚህ አድርጌ ወደ ውጭ ደፋ ነበር። ለከበደ እንደሚባለው ማለት ነው። ለከበደ ላየለ እየተባለ ይደፋል አይደለ? ደፋውባችሁ እንደዚህ አላችሁ እና በቃ ያልነገረችኝ ጉድ የለም። ሌላ ተጨማሪ ብዙ በጣም ብዙ ነገሮችን አወራችኝ። ህይወቷን ናይት ክለብ ሄዳ ትጨፍር እንደነበረ ግን ወደ ቤቷ ምንም ጎረምሳ እንዳላመጣች ያን ሀብቷን ልትቀማ እንደማትፈልግ እድሜዋም ትንሽ ገፋ ብሏል። 32 33 አካባቢ ላይ ነው እና ሰዎች በህይወቷ ውስጥ ጣልቃ ገብተው ሀብቷን ሊያሳጣት ስለማትፈልግ በፍጹም ሀብቷን ማጣት ስለማትፈልግ ሰው ትፈራለች። እሷ ራሱ አድራጊ ስለነበረች መተት አድራጊ ስለነበረች እኔ ጋር በብዛት መተት አድራጊዎች ሲመጡ በጣም የሚያሳዝን አይነት ባህሪ ይዘው ነው የሚመጡት። እኛም አንተን ትምህርትን እንድናዳምጠው አድርገህ ነው የምታስተምረውና እናመሰግናለን ይላሉ። እኔ አላቅም። መተት አድራጊዎችም እንዲሰሙኝ አድርጌ ሳይሆን ታሪክ ነው የምተርከው ያለሁት አይደል እንዴ? እና ይሄ ሾፌር የቤት ሰራተኛዋ ሾፌር ማለት ነው ደወለልኝና የት ናችሁ ልምጣ አለኝ። ፈርቶ ነው ልጅቷ አብራን ስለመጣች ፈርቶ ነው። እና ልምጣ መምህር የሆነ ነገር ነግራኛለች፣ ልምጣና አብሬያችሁ ልሆን አለኝ። አይዞህ ችግር የለውም እኔ ለመምጣት ማየት እፈልጋለሁ፣ አገልግሎትህንም ደግሞ ማወቅ እፈልጋለሁ አለኝ። እሺ ና አልኩት። ሲመጣ ዘመዳቸው ሆኖ ተገኘ። ደነገጡ። እንዴ ዘመዴ አለች። እሱ ነው ያልከው አለችኝ። አዎ ዘመዳችን እኮ ነው አለችኝ። ይህ ሁሉ ጉድ የምሰማው አንቺን ነው አላት። በማርያም እንዳትናገር። አያችሁ የፈለገ ሚስጥር የፈለገ ነገር ቢሆን በቃ ይወጣል። አንድ ነገር መጋለጡ አይቀርም። በድብቅ ምንም ነገር መጋረጃ ተጋርዶ ግድግዳ በር ተዘግቶ መብራት ጠፍቶ የተደረገ ነገር በሙሉ እግዚአብሔር ያየዋል። ከሰይጣን ጋር የሚደበቅ ይህ ሁሉም ሰማይ አንቺ ታሪክ ነው። ከዛ ሰራተኛዋ ደነገጠች። መገጣጠም ምን አይነት ነገር ነው አለችና ነገሩ ጸጥ አለ። በቃ ዝም አለን። በቃ ያዝን ጥሩ እባክህን ከኔና ከሰውየው ውጪ እና ከዚች ልጅ ውጪ ማንም የሰማ የለም ነበር። አንተ ሰምተሃል? እባክህን በቃ ዝም በል። ሰውየው በቃ ምን ላድርግ ብቻውን ዝም ብሎ ገንዘቡን ሲበትናቸው ልካፈለው ብዬ ነው አለች። በጣም ከባድ ነገር ነው ያደረግሽው፣ ነውር ነው። ምንም እንኳን ሰውየው ጅልና እንትን ቢሆንም እንደዚህ ማድረግ አልነበረብሽም። አይ ሀብቱ እኮ ንብረቱ እኮ የመጣው በግፍ ገንዘብ ነው ይሁና ምናምን ብሎ ትንሽ ተቆጣ፣ እንደ ዘመድ ምናምን ተቆጣ። ግን ያው የመምህር ተማሪ የምትሆኝ ከሆነ አልናገርም ማለት እኔ ይኸው ትምህርቱን ማዳመጥ ከጀመርኩ 15 ቀን ሆነኝ። አልቅሼን የጠራሁት ምናምን አለች። እኔ ፈርቼ ነበር የመጣሁት የሆነ ነገር እንዳታረጊ ቤትሽ ስጠሪያቸው አሁን እንደዚህ ከሆነ ምንም አታመጣ መምህር ዘመዴ ከሆነች አለኝ። አሁን በሚይዘው ይዣታለሁ። በቃ አንቺም እዚህ መኖር ትችያለሽ አላት። ልጅቷን ራሱ ሚስቱን ፍቅረኛውን እንዲያውም ቀይሪያት በቃ እዚህ ሆነሽ እንዲያውም አስተካክያት አልኩኝ። እኔ ደግሞ እንደዚህ ማቆና እዚህ ሁኝ አልኳት። በጣም ደስ አላቸው፣ እሷም ደስ አላት። በቃ ይኸው እንዲያውም እሷ እዚህ በመሆኗ ጥሩ ነው፣ እኔ ምንም ነገር እንደማላደርግ መከታተያ ትሆነኛለች። በቃ ታናሽ እህቴ በላት ማለት ጥሩ ተባለ። በጣም ገርሞት ወይ ጉድ እንደዚህ ታደርጋለች ብለን እንኳን አንጠብቅም እኮ እቺ ልጅ እኮ በጣም ጥሩ ልጅ ነች። አዎ ኔትወርክ ነው ትንሽ እባካችሁ ትንሽ ታገሱ። ምን ይሆን? ይቅርታ ኔትወርክ አንዳንድ ጊዜ ይቆራርጣል እንደዚህ እና እንደዚህ አይነት ሰው ነች ብለን አንገምትም። በጣም ጨዋ እኮ ነች፣ ጥሩ ልጅ እኮ ነበረች። ደግሞ ራሱ አሳክሟት፣ ራሱ አብልቷት ጠጥቷት፣ ራሱ ለቁም ነገር አብቅቷት፣ እንደገና ደግሞ ከእሷ ጋር መማገጡ ሰውየው ብሎ ሰውየውን አይቶት አያውቅም። እና ሰውየው ማን እንደሆነ ያወቀው ይሄን ከሰማ በኋላ እኮ ማን ነው ሰውየው ታዲያ? አንቺ ዘመዴ ኮሽ ሰውየው ማን ነው? ጋሽ ገሌ እኮ ናቸው። ውስጥ ጊዜ ያን ሀብታሙን ሰውዬ ነው እንደዚህ የምታረጊው አላት። እንግዲህ የቤት ሰራተኛዋን ከበር ተቀብሏት ነው የሚሄደው። ከበር ተቀብሏት ይሄዳል፣ ጸበል ያደርሳታል፣ ይመልሳታል እንጂ ውስጥ ያሉትን ሰዎች አያውቃቸውም፣ የማን ቤት እንደሆነ አያውቅም። ከዛ አሁን እቺ ልጅ የማን ቤት ገባች? ሀብታሙ ሰዎች ቤት ገባች ማለት ነው በተዘዋዋሪ መንገድ። እንደገና ደግሞ ሰውየው ደግሞ እኔን ይገናኘኛል ብላ ነግረዋለች። ተመልከቱ። እንደገና ሰውየው ደግሞ የተገናኛትን ይችን ሴት ደግሞ እሱ ደግሞ ሚስት አድርጎ ሊይዛት ነው። ደግሞ ሌላ ጉድ ማለት ነው።
ወዮ አለ ጉራጌ። በእውነት በጣም አንዳንድ ጊዜ የዝሙት ውስብስብነት ከባድ ነው። በጣም በጣም ከባድ ነው። እኔ አንድ አባት ምን አሉኝ፣ እኔ ይላችሁ ልጄ አሉ ሲናገሩ፣ ልጄ የሚገናኛትን የቤት ሰራተኛ እኔም ተገናኝቻታለሁ፣ ወንድሜም አጎቱ የልጄ አጎትም ተገናኝቷታል። አንድ ቤት ውስጥ 3 ወንዶች አንዲትን ሰራተኛ ስናገላበጣት ቆይተናል 1 ዓመት ሙሉ አሉ። ግን ሁላችንም እንደምንገናኛት እኛ አናውቅም ነበር። እኔ ብቻዬን እንደምገናኛት ነበር የማውቀው አሉ። ሰውየው ነው የሚነግሩኝ። እንግዲህ ልጄም ደግሞ እሱ ብቻ እንደሚገናኛት ነው የሚያውቀው። አጎትየውም እንደዛው። ይሄን ሁሉ የምትጫወተው ግን ሰራተኛዋ ነች። ከሁላችንም ብር ትቀበል ነበር አሉ፣ በመተት አድርጋ ማለት ነው። እና እንዲህ አይነት ነገር አለ አንዳንድ ጊዜ። አሁን ግራ ገባው መምህራን፣ እቺ ልጅ እንዴት ነው ማለት አገባታለሁ ወይስ አላገባትም? እንዴ ባዳ እኮ ነች፣ በስጋ እኮ ባዳ ነች አልኩት። በስጋ ዝምድና አልተዛመዳችሁም። ገና ለገና ሰውየው ዘመድህ ይችን ሴት ስላገኛት አላስወለዳት፣ ስለዚህ ይሄ እንደዚህ ብሎ ነገር የለም። ቄስ ጠይቅ ከፈለጋችሁት። ቄስ ሲጠይቅ አይ ችግር የለውም ነገሩ ተፈጥሯል፣ ግን ልጅቷ ለቤተሰባችሁ ስጋ ዝምድና ከሌላት ምንም ችግር የለውም። ኦልሬዲ የተፈጠረ ነገር ነው። ይሄን ደግሞ በመዋለድ ወልዳ ቢሆን ኖሮ አይሆንም፣ አይፈቀድም ነበር። ስለዚህ አልወለደችም ማለት ነው አሉት። ነገሩት። በዚህ ፎ ያለ አሁን የቤት ሰራተኛዋና አሁን የቤት ሰራተኛ መሆን አቆማለች። በቃ ልጅቷ ግን ለመለየት ያክል ነው። የቤት ሰራተኛዋና ይቺ ዘመድ የተባለችው ሴት አብረው የሚኖሩት ነገሩ በዚህ እንደተዳፈነ ነው የቀረው። ያው አሁንም ድረስ ማለት ነው። መስከረም አሁን ሲጠባ ማን ነው መስከረም አልኩኝ፣ ትንሳኤ ፋሲካ ሲያልፍ የዳግማዊ ትንሳኤ ከዳግማዊ ትንሳኤ በኋላ ከ2 ሳምንት በኋላ ወይም ደግሞ ከፋሲካ በኋላ 3ኛው ሳምንት ላይ 4ኛው ሳምንት ላይ ይቅርታ 4ኛው ሳምንት ላይ ሰርጋቸው ነው። የቤት ሰራተኛዋ እና ይሄ ልጅ የሚጋቡት የት ነው? እዚች ዘመድ የተባለች እኔ ነኝ ምድራችሁ ብላ እንደ እናት ሆና ልትድራት ማለት ነው። እና ሰርግ ተጠርቻለሁ። በቃ ለቁም ነገር በቅተዋል፣ አስተምሬያለሁ። እና ይህንን አይነት ገጠመኝ ስትሰሙ ማን ነው ጥፋት ያደረገው ብላችሁ ታስባላችሁ? አሁን ላመጣው ነው ወደ ዋናው። መምህር አለችኝ አልኳት። ይቺ ዘመድ የተባለችው ሴት ሰላቢዋ አልበላችሁ መቼም ሰላቢ ስላት ቅር አይላትም። ቤታችንን በዝሙት ከሰውየው ጋር ወድቅ ያለው በመተት ነው ይሄን ያደረኩት። አዎ ግን እኔ ልጅቷ ላይ አላኩም። ምንድን ነው እሷ አለች። ለምን አትቀጠቅጡት ማጠይቁትም አልኳት። እየሰገዱ እየቀጠቀጡ ሲጠይቁት ምንም መልስ አልመለሰም። ግን ምን አደረኩ ይመሰላችሁ? ለእንትኗ ለዚች ለዘመድ ለተባለችው በወረቀት ጽፌ የሰጠዋት። ምን ብዬ የሰጠዋት? ደብተራው አንቺን አስማት የሰራሽ ደብተራ ስለ ቤታችሁ ስለ ልጅቷ ስለ ሰራተኛዋ ነግረሽዋል። አዎ ሰራተኛችን እንደዚህ ብላ ስላወራች ይሄ መተት ስላልኝ ብለሽዋል አይደል? አዎ። ስለዚህ ሰራተኛዋንም ደብተራው ፈልጓታል ማለት ነው። ከሷ ጋር አብሮ ሊተኛ ፈልጓል። ስለዚህ በአንቺ በኩል ነው መንፈሱም ወደ ሰራተኛው የላከው። ያ ነው የጮኸው ብዬ አስባለሁ። ይህንን ጽሁፍ ግን ለሰራተኛዋ እንዳታሳያት፣ ቀጥቅጡትና ሲለፈልፍ ታመሳክር ይልኛለሽ አልኳት። ይህንን ጽፌ በሰጠዋት በ3ኛ ቀን አንተ ስማ ደብተራው አንተ ነህ እንዴ ልጅቷን ትፈልጋታለህ? ጊዜ አላት። እንደዚህ ነው እያለቀሰ እንባው ዱብ ዱብ እያለ እና ነጭ እንባ ነው የሚያወጣ ደግሞ ዱቄት፣ እንደዚህ ዱቄት እንባ ታውቃላችሁ? ነጭ እንባ ብዙ ጊዜ መንፈስ ሲያዝ ስታለቅሶ እንባ እዚህ ጉንጫችሁ ላይ ነጭ ነገር ካለ እና የእንባው ምልክት ከሰራ ዱቄት ነገር ከሰራ እናንተ ሳትሆኑ ሰይጣኑን ያለቀሰው ወይም ደግሞ በእናንተ ውስጥ ያለው መንፈስ ተቃጥሎ ነው ያለቀሰው ማለት ነው። በእንባ ውስጥ የሱ መኖር ምልክት ነው። እና ነው ያለ የሚስጥር መተደስ ነው። ጭራሽ ራሷ ያስገባችው መንፈስ ራሷ ቀጥቃጭ ሆነች። አልልቅሽም ጭራሽ መሰሽ ትደበድብኛለሽ አለ። ለመጀመሪያ ጊዜ አፈወጣ ስለደበደበችው ነው። ራሷ ነበር ልጅቷ መቀጠቀጠው። አሁን ግን ራሷ መቅጠረስታ ጀርባዋን በመቅጠረስ መታት። አልልቅሽም ለሀብት ንብረት ብለሽ እኔን እንትን ካልሽ ሀብትሽን ካገኝሽ በኋላ ትከጂኛለሽ። ሀብትሽን ነው የማጠፋው፣ ዜሮ ነው የማስገባሽ። በመድኃኒዓለም እጅ ውስጥ ነው ያለው። ከጠፋ የሚጥፋ እግዚአብሔር ነፍሴን አግኝቷታል። የምፈልገውን አግኝቻለሁ። ምን አባክ ታመጣለህ አለችው። ሰይጣን እንደሆነ እኮ ታውቅ ነበር እኮ ደብተራ ጋር ስትሄድ አጋንንት እንደሆነ ታውቅ ነበር። ግን በቃ ንስሐ ገባች፣ አመለጠች። ምን ታደርጉታላችሁ? ይሄ ማለት ነገ ንስሐ ገባበታል ብላችሁ ደግሞ እንደዚያ ነገር ውስጥ ግቡ ማለት ሳይሆን ያን ጊዜ እኛ የምናስተምረው ትምህርት አታውቅም ነበር እች ልጅ እና በዛው ነበር በዛው አይነት ሰልብናዋል ማለት ነው። ከዚህ መተዳደሪያ የላትም፣ ንግድ የላትም። ስለዚህ
ሰላቢ እንደሆነች ሌላ ቦታ ላይ ደግሞ ሌላ ሀብታም አግብታ ደግሞ እንደዚህ ልታርፍ ይችል ነበር። አሁን ግን ነፍሷን ቢያንስ ማዳን እንደምትችል ትምህርቱ አስተምሯታል። ስለዚህ አላቅልህም፣ በቃ እኔ አሁን ነፍሴ ማትረፍ አውቄበታለሁ፣ ለነፍሴ አውቄበታለሁ። ስፈልግ የፈለግከው መውሰድ ትችላለህ። መተህ በሬ ላይ እንዳትገተር እንጂ በመንፈስነትህ ከቻልክ ሞክር። ንብረቴን ለመድኃኒዓለም ሰጥቻለሁ ጊዜ አትበይው ብሎ በቃ ለመድኃኒዓለም ሰጥቼዋለሁ አለች። ከዛ ምን ላድርግበት ብላ ስትለኝ ያው ትምህርቴ ላይ አስተምሬያለሁ፣ የተገኘው ገንዘብ በሰላቢ ነው። ስለዚህ ከገንዘቡ ላይ አስራት ብታወጭም እግዚአብሔር አይቀበለውም፣ ለነዳያን ብትሰጭም አይቀበለውም። ስለዚህ ያለሽ አማራጭ በገንዘቡ ስራ ስሪና ከቻልሽ ቤቱንም ጭምር ማለት ነው። ቤቱንም ሸጠሽ አጠቃላይ በገንዘቡ ስራ ስሪና በሰራሽው ስራ አትርፈሽ አስራት በኩራት ካወጣሽበት ገንዘብ ላይ ነው እንትን የምትይው ቤት የምትገዢው ምን የምትይው አልኳት። አሁን ለጊዜው እንግዲህ በዚህ ሁኔታ ውስጥ ያሉት ገና ሸጣ በገንዘቡ ምን ልታደርግ ነው? ስራ ሰርታ እንደ አዲስ አስራት ማውጣት ልትጀምር ነው ማለት ነው። ለጊዜው ግን ባለው ነገር እየተጠቀመች ያለችው ወንጀል ነው፣ ኃጢአት ነው። አንድ ቀን ሄጄ ይሄንን ገንዘብ ለሰውየው አትርፌ እንደምመልስለት እርግጠኛ ነኝ። ግን ይሄንን ነገር ወደ ገጠመኝ የምታቀርበው ምን ይባላል አለች። ምን ይባላል አቀርበዋለሁ እንጂ አልኳት። እና በአጠቃላይ እባካችሁን እማወራዎች፣ አባወራዎች በቤታችሁ ውስጥ የምታመጧቸው ዘመድና ቤተሰቦች አጠቃላይ ወይ እናንተም ችግር እንዳለባችሁ አውቀው የሚያድኗችሁ ሊሆን ይችላሉ፣ ወይ ደግሞ እናንተን ችግር ውስጥ ሊከቱ የሚችሉ ሊሆኑ ይችላሉ። ስለዚህ እግዚአብሔርን መከተል የሚጠቅመው ከዚህ ነገር የሚያድን ስለሆነ ነው። ወይም ደግሞ ከዚህ ነገር ለመዳን እግዚአብሔርን መከተል ያስፈልጋል። የሚያጠቋችሁንም ታውቁበታላችሁ፣ የሚጠቅማችሁንም ታውቁበታላችሁ። በስልብና የተገኘ ገንዘብ ሰውየው ጋር ያለው በስልብና የተገኘው ገንዘብ ሰውየው እየኖረበት ነው፣ ግን በዝሙት ነው እየኖረበት ያለው አሁንም ጭምር እዛውን ያለው። ግን እዚህ ጋር ደግሞ ስታስቡት እሰራልሻለሁ፣ ገንዘቡን ታያለሽ፣ አጠፋዋለሁ እያለ ነው። እስካሁን ምንም የተፈጠረ ነገር የለም። ያ ማለት የኃጢአት ገንዘብ ቢቀጥልም ችግር የለውም ሳይሆን እግዚአብሔር በንስሐ ከተቀበለ በኋላ ካለማወቅ ወደ ማወቅ ከመጣን በኋላ እንደገና ስለ ነፍሳችን በደንብ ካወቅን በኋላ ቁጭ ብለን ማሰብ ያለብን ምኑ ላይ ነው? ሰዎች በዚህ ነገር እንዳይሰናከሉ ምን ማድረግ አለብኝ ብለን ማሰብ ያለብን እና ከዚህ ታሪክ የምንማረው ሁለት ነገር ነው። አንድ እቺ ዘመድ የተባለችው ሴት ቶሎ ብላ ወደ እግዚአብሔር ለመምጣት መሞከሯ፣ በቃ ይበቃኛል፣ አልፈልግም፣ የምፈልገውን አይነት ሀብት አግኝቻለሁ ብዬ መጥቼ ቢሆንም የሰራሁት ስራ ግን መጥፎ ነው ብላ ንስሐ መግባቷ። ሁለተኛ ነገር ደግሞ እቺ የቤት ሰራተኛ እግዚአብሔርን ብላ ቤተክርስቲያን ልሳለም ብላ ብትሄድ አንድ ቀን አገኘችኝ። አንድ ቀንም ሄዳ በዛው ሹፌሩን አገኘችው፣ ባልም አገኘች። አይገርማችሁ? እና እንጀራዋን እንድትጋግር ነበር የዛን ቀን ሄደችው። ኬክ ልትገዛ እንጀራ ልትገዛ ነበር ሄደችው ማለት ነው። በዛ ቀን ሰላሟን ልታገኝ ትዳሯን ልታገኝ ሄደችው ማለት የዛን ቀን እግዚአብሔር ነይ ተነሽ ሂጂ ዛሬ መምህር ተስፋዬ እዛ ቦታ ያስተምራል ብሎ ያመጣት አይመስልም? ከዛም ደግሞ ስታወሩ ሲያስተምር ይሄን ነገር ስለሚያስተምር እኔና አዳምጪ የተባለች ትመስላለች። እኔም ደግሞ እቺ ልጅ አለች መድረኩ ጉባኤ ውስጥ እንዲህ አይነት ታሪክ የምታቅ ልጅ አለችና እንደዚህ ብለህ ተናገር ያለኝ አይመስልም ሲያናግረኝ። ስለዚህ እግዚአብሔር ባወቀ ሁሉ ነገር ለበጎ ነው ማለት ነው። ለበጎ ነው። አንድ ቅዱስ አባት አለ፣ ለጊዜው ስሙን አላስታውሰውም። ጻድቅ አባት ነው። ሌባ ነው። ሰርቆ በስንክሳር ላይ ነው። ከዛ ሰርቆ ቤተክርስቲያን ጉባኤ የሚያዳምጡ ሰዎች መካከል መቶ ቁጭ አለ። ትምህርት የሚያዳምጡ ሰዎች መካከል ማለት ፖሊሶች እያባረሩት ነው። ጨፍሮች በድር ጊዜ የነበሩት ፖሊሶች እያባረሩት፣ እሱ ሮጦ ቤተክርስቲያን ውስጥ ገባና ከህዝቡ መካከል ሄዶ ቁጭ አለ። ከዛ እነሱ ሌባውን ፍለጋ ይሽከረከራሉ፣ ይዞራሉ። እሱ ደግሞ ትምህርቱ የሚያስተምረውን ሰውዬ እያዳመጠ መምህሩን እያዳመጠ በዛው ተስቦ ሰምጦ ቀረ። ረሳው። ፖሊስ እያባረረው ረስቶት በዛው አዳምጦ በዛው ሰምጦ ቀርቶ በዛው አገልጋይ ሆነ። በዛው ጻድቅና መናኝ ቅዱስ አባት ሆነ ማለት በቃ ለዘመናት ማለት ነው። ከቤተ ክርስቲያን ግቢ አልወጣም። ስለዚህ እንዲሰርቅ ያደረገው እግዚአብሔር ነው የሚባለው ወይስ ሰርቆ እየሮጠ እያለ በቤተ ክርስቲያን በር ሲሮጥ እያለ የሆነ መልአክ ሳብ አድርጎ ወደ ቤተ ክርስቲያን ያስገባው ነው? እንዴት ነው እስቲ አሁን እግዚአብሔር ነው ሌባ ያደረገው? እንዴት ነው የምንለው ይሄን ታሪክ? አጋጣሚ ነው የምንለው? ለእናንተ ፍርዱን መመረጥ። ስለዚህ የዛን ቀን ነው ሌባ የሆነ ማለት ነው። ይሄ ሰውዬ ዝም ብሎ እንዲገባ ያደረገው ለምን ሰርቆ እንዲገባ ያደረገው ታዲያ? ቱ ቢ ኤሌክትድ መመረጥ ነው።
ይህን ይመስላል እንግዲህ ሁለተኛው ገጠመኝ። 2 ይቀረናል ገና እንቀጥላለን። በአየር ላይ ለ8 ሰዓት ያክል ቆይተናል። 2 ሰዓት ከ16 ደቂቃ ያክል። ስለዚህ በቀሩት 45 ደቂቃዎች ውስጥ 2 ገጠመኝ ልናገር ነው ማለት ነው። ምን ብዬ ጥርጥር አድርጌ ቃሌን መጠበቅ ስላለብኝ ነው። ይረዝምብኛል ራሱ ምን ላድርግ ታዲያ። መዝሙር ማስገባት የለብኝም። መዝሙር አይጋበዝም። አሁን እናንተማ ቀጥል ነው የምትሉት። ውሃ ጠጣ እንኳን አትሉ። ያው አሁን ውሃ እየጠጣ ሀና ውሃ ጠጣ እያለች ነው። እኮ እንዴት ነው እግዚአብሔር የሚያጋጥመን? አሁን ይሄ አጋጣሚ እግዚአብሔር ነው ሲባል አጋጣሚ የሚባል ነገር አለ ወይ? እኔ ገጠመኝ ብዬ የለቀኩት ማለት ነው። ገጠመኝ ብዬ ስለቃችሁ ግጥምጥሞሽ ማለት ነው። እኔ እንደዚያ ነገር እኮ ገጠመኝ ስትሉ ይሄ ነገር ገጥሞኝ እኮ ወደ ቤት የመጣው ስትሉ ይገርማል። ማን ነው ያን ገጠመኝ ያዘጋጀው ነው የኔ ጥያቄ። የዛሬ 8 ዓመት ገጠመኝ ብዬ ማቅረብ የጀመርኩት እንደዚህ ያለ ነገር እኮ ገጥሞኛል እኮ ምንድን ነው ይሄ ነገር ትላላችሁ። እግዚአብሔር ነው ወይስ ይሄ ገጠመኛውን የማን ነው ትላላችሁ አይደል? እግዚአብሔር መጨረሻችንን ያሳምርልን። እሺ 3ኛ ገጠመኝ በቴክስት በጣም ብዙ ሰዎች ገንዘብ እያስገባችሁ ያላችሁት እናመሰግናለን። እግዚአብሔር ያክብርልን። በእውነት ተባረኩ። በወጣ የተከብያለሁ። እሺ 3ኛው ገጠመኝ የሰካራሞች ገጠመኝ ነው። ሰካራሞች በአንድ ቤት ውስጥ የሚኖሩ 2 ወንድማማች ሰካራሞች ማለት ነው። ሁለቱም ታናሽና ታላቅ ናቸው። ተከራዮች ናቸው። ከክፍለ ሀገር ነው የመጡት፣ ከኦሮሚያ ክልል የመጡ ያው ብሔሩን መጥቀስ ያለብኝ ግዴታ መንፈሱን ማንሳት ስላለብኝ ነው። እና የሚጠጡት ደግሞ አረቄና ጠጅ ነው። ወይም ደግሞ እንደዚህ ታች ያለ ይሄ ቢራ፣ ድራፍት፣ ውስኪ ምናምን ሳይሆን ታች ያለ ግን እነሱ ኑሯቸው ደግሞ ሌላ ነው። ብዙ ብር ያገኛሉ። ያንን ብራቸውን ግን በመጠጥና በሴት ነው የሚጨርሱት። ወንድማማቾች ናቸው። እና በእነዚህ በወንድማማቾች መካከል ደግሞ አከራይ አለች። አከራይዋ ደግሞ ወጣት ናት። ወጣት ነች። ከእናቷ ነው የወረሰችው ግቢውን። ግን ገና ልጅ እያለች ስለሆነ ግቢውን የወረሰችው ስታድግ መተዳደሪያ ይሆናታል ብለው አንድ እናት አንድ ዘመድ ከክፍለ ሀገር መጥተው የሙት ልጅ ናት ብለው ግቢ ውስጥ ጥሩ 5 ክፍል ቤቶችን ሰርተውላት እድሜዋ ከፍ እስከሚል ድረስ አብሬያት ሊቀመጥ ብለው እዛው በመጡ በ5 ዓመታቸው እዛ በመጡ በ5 ዓመታቸው አረፉ። ልጅቷም ትንሽ ከፍ ብላለች። የ9 ዓመት ልጅ ሆና መጡ። የ9 ዓመት ልጅ በአንድ ግቢ ውስጥ እንዴት ተቀመጭ ይባላል ብለው አብረዋት ተቀመጡ። ከዛ የ14 ዓመት ልጅ ሆና አረፉባት። እድሜዋም ቁመቷም ከፍ ብሏል። ግን 14 ዓመት በጣም ትንሽ ነው። ግን ደግሞ ፊዚካሊ ስታት ያደገች የደረሰች ስለምትመስል ጎረቤትን አደራ ብለው እንደዚህ እጃቸውን ይዘው አደራ የሞት ልጅ ናት፣ እኔም ሞቻለሁ፣ ሌላ ዘመድ ከመጣ ግቢዋን ንብረቷን ይወርሷታል። ይህንን መሬት ይህቺ ልጅ ምንም አታውቅም ብለው ይህንን መሬት የወረሰባት ችግሯ ልጅቷን ያጭበረበረ ችግር የፈጠረባት እግዚአብሔር በቃ እንዲህ አድርገው ብለው ተራግመውን የሞቱት አሉ። ሴትየው ኧረ እማማ እንደዚህ አይባልም፣ ችግር የለውም እኛ ልጃችን ናት እኮ ምናምን ብለው እግዚአብሔር ይስጣቸው። ጎረቤትም በጣም ደግና መልካም ጎረቤቶች ናቸው። ልጅቷን ለቁም ነገር አበቋት። ትምህርቷን እስከምጨርስ ድረስ ከተከራዮች ብር እየተቀበሉ አካውንት እያስቀመጡላት የባንክ ቡክ ተከፍቶ አንድ መልካም ሰው አለ። ጎረቤት አባወራ ነው። በዚህ አጋጣሚ እንዳሽገረመው የተባረኩ አባት ያው ያውቃል፣ ይሄ ታሪክ ስለሚታወቅ ማለት ነው። አሽገረመው የዚች ልጅ አስተዳዳሪ አባት ሆነው ያሳደጓት ጎረቤት ሆነው አስቡት እንግዲህ ከልጆቼ እኩል ነው የምትበላው ብሎ እራት እሳቸው ጋርም እየመጣች እየበላች የቤቷ እያደረች ተከራይ እንዳይለክፋት በሯን ቆልፋ እንዴት መተኛት እንዳለባት እያደረጉ እየነገሯት ላጤ አናከራይም እያሉ ማለት ነው። ወንድ ላጤ አይከራይም ልጅቷ እንዳይጎዷት ተብሎ
እድሜዋ ከፍ እስከሚል ተጠብቆ ልክ ከ19 ዓመት 20 ዓመት ሲሞላት አሁን ላጤ ብናከራይም ባናከራይም አንቺ ነሽ የምታውቂው። ስለዚህ በቃ ይኸው እዚህ ድረስ አድርሼሻለሁ፣ የባንክ አካውንትሽን የቀበሌ መታወቂያ ውጭና ገንዘቡን ተረከቢኝ ብለው የኪራይ ቤት ያስቀመጡትን ገንዘብ በሙሉ ሰጧት። እሷ ደግሞ ለውለታቸው ብላ ደግሞ ከሰጧት ገንዘብ ላይ ሩቡን ሰጠቻቸው። ያ ማለት 25% ማለት ነው አይደል? ሰጠቻቸው። በጣም አመሰገኑ። እግዚአብሔር ይስጥልኝ አሏት። እሷም ደግሞ በጣም ብዙ ብር ነው የተሰጣት። አስቡት፣ የቤት ኪራይ ገንዘብ አለ። እንደገናም እነሱ ቤት ስለምትመገብ ከዛ ላይ የአስቤዛ ምናምን ያነሳሉ እኮ። ግን ያን ያክል ይደርሰኛል ብላም አላሰበችም። እንደዚህ አይነት ደግ ጎረቤት አለ። እንደዚህ አይነት የተባረከ ከአባትም ከእናትም በላይ የሆኑ ጎረቤቶችም አሉ። እግዚአብሔር ይስጣቸው፣ ተባረኩ። በተለይ ጋሽ ገረመውና ባለቤታቸው የተባረኩ ሰዎች እና ብሌስድ ፋዘር የተባረኩ አባት። እዚህ ላይ በእንግሊዝኛ ነው የጻፈብኛል፣ እዚህ በአማርኛ ነው። ለዛ ነው እንጂ እንግሊዝኛ ችዬ አይደለም። በእውነት መልካም ሰው ናቸው። እግዚአብሔርን ስለሳቸው ረጅም ሰዓት ባወራ ደስ ይለኝ ነበረ፣ ግን ይበቃናል። ምንድን ነው እቺ ልጅ ልክ ራሷን ከቻለች በኋላ አሁን ላጤ ማከራይ ትችላለሽ፣ ማንም ሰው ቢከራይ ራስሽን ትጠብቂያለሽ፣ ልጄም እየመጣች አንቺ ጋር ደግሞ ታድራለች። አጠቃላይ በቃ ጥሩ ልጅ እንደሆነች ስለሚያውቁ አሳልፋ ራሷን ለመጥፎ ነገር ለዝሙትም ለምንም እማትሰጥ መልካም ልጅ ደግሞ ቤተክርስቲያን የምትመላለስ ሰንበት ተማሪ፣ ሰንበት ትምህርት ቤት በጣም አልገባችም፣ ግን እንደዚህ የምትመላለስ ልጅ እንደሆነች ስላወቁ አይ ያን ያክል እንኳን ብዙ አትሸነፍ፣ ልጅቷ ጎበዝ ናት። ፊዚካሊ ደግሞ ስታዩት ደግሞ የ26 ዓመት ምናምን ልጅ ትመስላለች። የ19 ዓመት ልጅ ሆና የ26 ዓመት የ27 ዓመት ልጅ የምትመስለው ፊዚካሊ ትንሽ ረዘም ገዘፍ ብላለች። እድሜዋን ሰውነቷ አልፎታል። እና ግዴላችሁም አንቺም እየሽ አጫውቻት አንዳንድ ነገሮችን እየመጣሽ ንገሪኝ ብለዋት በቃ ጥሩ አድርጎ ነው ያሳደጓት። ብታገባ እንኳን እኛንም እንድራት አባትና እናት ሆነው ብሎ ነው ያን ያክል ትልቅ ግቢ በአደራ መልክ ተቀብሎ እርግማንን ፈርቶ እንደ እርግማንን ባይፈሩም ራሱ በቃ ይህን የሚያክል ቢሸጥ ማለት 30 ምናምን ሚሊዮን ብር የሚያወጣ ግቢ እኮ ነው እናንተ። መሀል አዲስ አበባ ላይ እኮ አሁን ትንሽ ግቢ ያላቸው ሰዎች ያሰጋሉ እንጂ ያው ይፈርሳል። ለምን ልማት እየተባለ ብዙ ቦታ እየፈረሰ ነው ያለውና ከዛ አንጻር ትንሽ ሊያሰጋት ይችል ይሆናል እንጂ በጣም የሚገርሙ ሰው ናቸው በእውነት። እነዚህ ሁለት ሰካራሞች ቤት ኪራይ ጠዋት መጥተው ተከራይተው እቃቸውን አስገብተው ማታ ሲመጡ ሬነሽ ዘራነሽ ምናምን ማለት ጀመሩ። በቃ እንዴ ወይኔ ሰካራሞች ናቸው አለች። አሁን አሏት። እነሱ ደግሞ በቃ ምን ይደረግ ገብተናል፣ 1 ወር ነው ከዚህ በኋላ ውጡ ብትል እንኳን ከ1 ወር በኋላ ነው የምንወጣው በቃ እያሉ በቃ እያሾፉባት። ከዛ ልጅቷ ጎረቤት ሄዳ ተናገረች። ኧረ ሰክሮ መጡ፣ ወይኔ ጉዴ ዛሬ የገቡት ሰዎች አለች። ነው በቃ ሰካራም ከሆኑ ሰክሮ የሚተኙ ከሆኑ ችግር የለውም ምንም አይድጉሽም። በሩ የግቢው በር ጋር ስለሆነ ቤታቸው እንደገቡ ወደ ቤታቸው ይገባሉ። ለአንቺ ደግሞ ለብቻሽ ደግሞ ሌላ ተጨማሪ የሆነ ነገር አጥር እናዘጋጅልሻለን ምናምን ብሎ እንደ ሰካራም አወራሁባቸዋል። ትስቃላችሁ። እና እቺ ልጅ ሰክረው በመጡ ቁጥር እየተበሳጨች ወር ሞላና በቃ እንድትለቁ ፈልጋለሁ አለቻቸው። ጠዋት በር አንኳኩታ ልቀቁት በቃ ቤቱ እኔ አልቻልኩም ማለት ምን አደረግንሽ? ጠዋት ወተን ማታ ሰክረን ነው የምንገባው። አንቺን አልጮህን አልረበሽንሽ። እኛ ገብተን መሳሳቅ ደግሞ የሚገርማቸው ወንድማማቾች ገብተው ቀን ስላዩት ነገር እያሰቡ ጧሽ ነው የሚሉት። በቃ እየተሳሳቁ ነው የሚያሉትና እሱማ ምንም አላደረጋችሁኝም፣ ግን እኔ አንድ ቀን ሴት ነኝ ብቻዬን ነው የምኖረው ማማቻቸው። ለምን ጥቆማ ትሰጭናለሽ? ይሄ እኮ ጥሩ አይደለም። ሰክረን ስንመጣ እኮ ችግር ውስጥ እኮ ልትገቢ ትችያለሽ ማለትና እኮ ለዚህ እኮ ነው ውጡልኝ አልኳችሁ ሳልሽው ጊዜ አይዞሽ፣ እኛ በእውነት ስጋት ውስጥ የምንከት ሰዎች ያለንም ቀልዳችንን ነው። ይኸው በእውነት እስካሁን ምን አደረግንሽ? ምንም ነገር ያደረገው ነገር የለም አሏት። ይኸው አንድ ነገር ብታረጉኝ ግን ማርያምን ችግር ብትከፍቱ እኔ ጎዳችኋለሁ አለቻቸው። አጠገቤ ስለታማ ነገሮች አዘጋጅቼ ጎዳችኋለሁ አለቻቸው። አረ እንደዚህ አይነት ሰዎች አለን። እኔና ስራ ቦታ ከፈለሽ ስለኛ ጠይቅ ያሏት። እንዴ የምጠይቀው ማን ነው? ጓደኞቻችን እኮ የምጠይቀው የአይጥ ምስክር ድንቢጥ አለቻቸውና ተሳስቀው ከዛ እሺ በቃ 1 ወር አያቸዋለሁ አለቻቸው። እኛ 1 ወርም ብታይን
የዛሬ 10 ዓመትን ብትመጪ እንደዚህ ሆነን አሏት። የወሰኑ ይመስላሉ። ምንድን ነው የምትጻጻፉት? እና ታዲያ ድራማ የሰራው ሁሉ ጠጭ ነው እንዴ? ፓስተር ቢኒያም በነገራችን ላይ እዚህ ጋር የጻፍሽው ልጅ ነው እንግዲህ ዲያቆን ይበቃል። ፓስተር ቢኒያም መምህር ተስፋዬ ሰከረ እንዳይልህ እያለ ነው። በነገራችን ላይ ፓስተር ቢኒያም ከልቡ ልክ ዲያብሎስ ያኔ ከሰማይ ሲወድቅ 100 ነገድ ነበሩ አይደለ? ከ100 ነገድ ዲያብሎስ ከልቡ ፍልቅ አድርጓል። ትዕቢትን አውጥቶ እኔ አምላካችሁ ነኝ አለው። ልክ ፓስተር ቢኒያምም ከልቦ ነው ዝም ብሎ ፍልቅ አድርጎ አውጥቶ መምህር ተስፋዬ ነው እንጂ መምህር ተስፋዬ ይጠጣል፣ ሰካራም ነው አለ። የትም አላየኝም። እንግዲህ አስተምራለሁ፣ ሴቶችን አስተምራለሁ፣ ቤት ተከራይቼ እንደዚህ እንዲሆኑ እንዲቀመጡ እህቶችን አደርጋለሁ። ሰው ጊዜ ከእነሱ ጋር ደግሞ እንደዚህ ያደርጋል፣ ያማግጣል፣ ያባልጋል። እንዲያውም አንድ መኝታ ክፍል አለኝ አላሉ እዛ ውስጥ ካሉት ሴቶች መካከል። ከዛ ቲክቶክ ላይ ወጣችና አንዷ የኔ ማስተዳደራቸው ውስጥ አንዷ የኔ ተማሪ የታየህና ነው መምህር ተስፋዬ ከሚያስተዳድራቸው ውስጥ አንዷ እኔ ነኝ፣ የታይተህ ነው እንደዚህ ብለህ የምትናገረው? ምን አይነት ሰው ነህ አንተ ከርከሮ እያለች እየነገረችው ማለት ነው። እና በጣም ነው የገረመኝ። ከልቡ ፍልቅ አድርጎ እኔ መጠጥ በዞረበት ዞሬ አላውቅም አንድ ቀን። እግዚአብሔር ምስክሬ ነው። ቤተሰቦቼም ጓደኞቼም በዙሪያ ያሉ ሰዎች ሁሉ ይመሰክራሉ። እንደገናም ደግሞ እሱን የሚያውቀው እግዚአብሔር ነው። እና ሆን ብሎ ሰውን እንዲቆጣ እንዲናገር እንዴት የት አባካየህ ምናምን ብዬ ሄጄ እሱ ቲክቶክ ላይ ገብቼ ምናምን እንዳወራው ምናምን ይፈልጋል። የሆነ ቫይራል መውጣት፣ ክርክር፣ ንትርክ ይፈልጋል። አይነኬ ነገር ክብረ ነክ የሆኑ ነገሮችን አውቆ ተናግሮ ምንም ጨርሶ ማያውቃት ባለቤቴንም የማያውቃት አይቶ የማያውቀውን ነገር ዝም ብሎ ያወራል፣ ይቀደዳል ማለት ነው። ማለት 100% ሆን ብሎ እንደሚያወራና ናርሲሲስት እንደሆነ ቀዳዳ እንደሆነ በዚህ አጋጣሚ ማየት ትችላላችሁ። በዚያ በጣም ነው ማዝነው። ቅዱስ ቁርባን እቀበላለሁ ኦርቶዶክስ ሆኛለሁ ብሎ ከሚያስብ ሰው አንድ ያላየውን ነገር ማውራት ማለት እኔ በዚህ አጋጣሚ የተቀበልኩት ቅዱስ ቁርባን እሱም የተቀበለው ቅዱስ ቁርባን የአንድ አምላክ የኢየሱስ ክርስቶስ ቅዱስ ቁርባን ከሆነ ማለት ነው፣ ስጋና ደም ከሆነ ይፍረድበት፣ ቅዱስ ቁርባኑ ይፍረድበት። እኔም ደግሞ ይኸው አጠገቤ መጽሐፍ ቅዱስ አለ፣ አመጣዋለሁ መጽሐፍ ቅዱስን በዚህ አጋጣሚ መናገር ስላለብኝ ነው። ያው መጽሐፍ ቅዱስ አለ። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? ያው 80 አሐዱ ነው። 80 አሐዱ ነው። ያው ኦርቶዶክስ መጽሐፍ ቅዱስ ነው አይደል? እግዚአብሔር ምስክሬ ነው። ፓስተር ቢኒያም እግዚአብሔር ምስክሬ ነው። እንደዚህ አድርጌ ነው የምነግራችሁ። ፓስተር ቢኒያም ኦርቶዶክስ ተዋህዶ ቤተክርስቲያንን ሊያቆሽሽ የመጣ ሰው ካልሆነ በስተቀር የሚያወራው ነገር በሙሉ ሐሰት ነው። አጠቃላይ ዩቲዩብ ላይ ፕሌይ ብሎ ገብቶ ሪከርድ ብሎ ገብቶ የሚለቃቸው ነገሮች በሙሉ እንዳለ ፈጠራ ናቸው። ምናልባት የዛሬ 5 ዓመት 6 ዓመት ሲያስተምር ሰምታችሁ ከሆነ አንድ ከሰለላ ድርጅቶች ውስጥ ኮንስፓይረሲ የተከፈተ ቢሮ አለ ኢትዮጵያ ውስጥ ብዬ ነግሬያችሁ ነበር። ስለ ዘመኑ ዋጁ ሳስተምር ምንድነው የሆኑ ህዝብ የሚያምናቸው ህዝብ የሚወዳቸውን መምህራን ሰዎች፣ ፖለቲካ ሰዎችም ሊሆን ይችላል የሚያዋርድ ድርጅት አውቀው እንደዚህ ሴት እንደዚህ አድርገዋል፣ ህፃናት ደፍረዋል፣ እንዲያርገዋል ተብሎ የሚያዋርድ ድርጅት ተከፍቷል። ቢሮ በሚዲያ ላይ ይወጡና ገሊኮ እንደዚህ ነው እንዲያርገዋል ብሎ ማዋረድ። የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆቼ። ምክንያቱም ልጆቼ ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ፣ ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ፣ ስለዚህ ይሄ ሰውዬ ፍጥር አድርጎ እንደሚያወራ እንደዚህ ከሆነ የሚያወራው ሙሉ በሙሉ ሲቃወማቸው የነበሩት ፓስተሮችም ሌሎችም እንደዛ ነው። ዝም ብሎ ከልቡ ነው የሚያፈልቀው፣ ዝም ብሎ ነው የሚያወራው ማለት ነው። እና የትልቅ ሰው ቀላል ነው ማለት ነው ያሉኝ። በጣም ያዘንኩት በእውነት እግዚአብሔር ልቦና ይስጥህ ፓስተር ቢኒያም።
አሁንም ገና ከፓስተርነት አልወጣህም። የተዋህዶ እምነት ተከታይ አልሆንክም። ገና ነህ። የተቀበልከው ስጋና ደም ይፍረድብህ። በህይወት ላይ መጥቶ እግዚአብሔር ያስተምርህ። እኔ የተቀበልከው ስጋና ደም ደግሞ እኔ ላይ ደግሞ ይፈርድብኛል። እግዚአብሔር ይገስጽህ። ሌላ ምንም ልንል አንችልም። ባለጌ ቆሻሻ የሆነ አንደበት አንተ ላይ ቆሻሻ የሆነ አንደበት ያለው መንፈስ ነው ያደረ። መቼም አንተን ልልህ አልችልም። አንተን ነፃ አውጥቼ ሰይጣንን ነው ልቃወም የምችለው፣ አንተን ንጹህ አድርጌ። ምክንያቱም ሰው ይሻለኛል ከአጋንንት ይልቅ። ሰውን ነፃ ማድረግ ነው የሚሻለኝ። ሰው ምን ሊሆን ይችላል? ሊድን ገነት የተዘጋጀለት መንግስተ ሰማያት የተዘጋጀለት ነው። በዚህ ልክ ግን የሚያጠምቁ አባቶች የምናስተምረውን ትምህርት በዚህ ልክ መቃወም የያዘውን ዳቦ አልቀማ ነው። እያስተማርን ያለነው ትምህርት ሰዎችን ውጤታማ የሚያደርግ ከሆነ በዚህ ልክ ነክሶ የሚይዘው ምንድነው? እላዩ ላይ ያለው የጠቋር መንፈስ፣ የናርሲሲስት መንፈስ ነው ማለት ነው። በጣም ቆሻሻ ባለጌ የሆነ መንፈስ ነው አንደበቱ ላይ ያለው። በጣም ቆሻሻ ወራዳ የሆነ ደንቆሮ የሆነ መንፈስ ነው በሱ ላይ ያለው። ማርቆስ 9:26 ላይ አንተ ዲዳና ደንቆሮ መንፈስ ከዚህ ሰው ውጣ አልሃለሁ አይደል ያለው። እኔም አንተ ዲዳና ደንቆሮ የሆንክ መንፈስ ከፓስተር ቢኒያም ላይ ውጣ ብዬ ነው ማዘው። አዛለሁ ስል ምን ማለት ነው? እመኛለሁ። እኔ ማስወጣ ሰው አይደለሁም፣ ግን እመኛለሁ። በቃ ቢወጣለት ደስ ይለኛል። የትም ያላየውን የትም ያልሰማውን እግዚአብሔር ምስክሬ ነው። ከምን አምጥቶ እንደሚያወራው ዛሬ መምህር ግርማ ጋር እንትን ሲል ነበር አለ። ቆርጦ ይልኩልኛል፣ ቴሌግራም ላይ ተማሪዎች ይልኩልኛል። እኔ ገብቼ እሱ ጋር አላይም። እና እሁድ ሲጮህ ነበር መምህር ግርማ ጋር ተስፋዬ ሲጮህ ነበር አለ። ሌሊት ሲናገር ሲከራከር እና እኔ ቤቴ ቁጭ ብዬ ስሰራ ነው የዋልኩት። አልሄድኩም መምህር ግርማ ጉባኤ እና እየሰራሁ ነው የዋልኩት። ጭራሽ እዛ ጉባኤም አልዋልኩም። መሄድም አይጠበቅብኝም። ኦልሬዲ ድኛለሁ፣ ተፈውሻለሁ አይደል? መምህር ግርማ ጉባኤ ጋር የሚሄደው ምናልባት መምህርን ላገኛቸው ሰላም ብላቸው በረከት ልካፈል ሊሆን ይችላል። አሁን እሁድ እሄዳለሁ ለምሳሌ፣ በቃ ልካፈል ነው የሚሄደው። ዝም ብዬ ሰላም ብያቸው ወንጌላቸውን አዳምጬ በቃ ጸበል ሲያጠምቁ እንደማንኛውም ሰው ጥምቀት እንደሚጠመቀው ጸበል ተጠምቄ እመጣለሁ እንጂ እኔ አራግፌ ጨርሻለሁ። ከመጣ ደግሞ አዲስ ካለ ደግሞ ይያዛል። በየቀኑ በመጮህ ይሄ ደግሞ እንደኔ እድለኛ ሰው የለም። ለምን ከገባ ይያዝልኛል፣ ይወጣል። ግን መዋሸቱ ምን አስፈለገ? ምንድነው መቀባጠሩ? እሱ ያለው እዛ ኡጋንዳ ካምፓላ ሰው ሀገር ሆኖ ስላላየው ነገር ማውራት ምን አመጣው? ይሄ ባለጌ፣ ይሄ እኮ ቆሻሻነት እኮ ነው። ይሄ እኮ ከትልቅ ሰው የማይጠበቅ እድሜው ምናልባት 55 56 60 ሊሆን ይችላል። ይሄ ሰው የልጆች አባትም ሊሆን ይችላል። በዚህ ልክ ግን መዋረድና መዝቀጥ ምን ይሉታል? እስቲ እኔ ፍሬን እያፈራሁ ነው፣ እያስተማርኩኝ ስንት ሰው እየተለወጠልኝ ነው በየቀኑ። እኔ ስራዬን ነው የምሰራው። እኔ የለሁም እኮ እሱ ከሚለው አልገናኝም ጭራሽ። በጣም የሚገርማችሁ ነገር እንደው በዚህ አጋጣሚ ላውራ ብዬ ነው። እርግጠኛ ነኝ ራሷ ያቺ እንግዲህ ተስፋዬ እንደዚህ ነው ብላ ሄዳ የተናገረችው ሌኒ ያለች አይደል? ሌኒ ምላት ምን አሉ የምትባለው ስትሰማው በጣም ታዝንበታለች። ምን አለበት ቢኒያም ጋር ገብቼ ድምፄን ባልሰጠሁ ነው የምትለው። እርግጠኛ ነኝ 100%። ምክንያቱም ሊገላት ይፈልጋል፣ በሞት ነው የሚፈልጋት። እናቴና እኮ እሷ አንድ ቤተክርስቲያን እኮ የሚያስቀድሱት የካ ሚካኤል ነው የምታስቀድሰው። እሷም እናቴም እዛ ነው የምታስቀድሰው። አንድ ቤተክርስቲያን እዛው የካ ሚካኤል ነች ያለችው። እኔ ያከራየኋት ቤት ነው ያለችው አሁንም። እና በካህን መጥቶ እንደዚህ ለምኑ ባካችሁን አታጋልጡኝ አታዋርዱኝ ብሎ ሌኒን ሊገላት ይፈልጋል። አስቡት። እኔ መምህር ተስፋዬ ሌኒን በሞት ነው የሚፈልጋት ማለት እርግጠኛ ነኝ። ሌኒን ስትሰማ በጣም ነው የምታዝነው፣ በጣም ነው የምታዝነው። ምን ጥሎኝ ነው እሱ ጋር ሄጄ ድምፄን የሰጠሁት ነው የምትለው። ይሄን ያሳሳታት ማን ነው? ወደ ቢኒያም ጋር ያ ልቦና ቲዩብ ነው እንደዚህ ብለ የሚያሳስታት። ምክንያቱም እሱ ራሱ አሁን ከዩቲዩብ ድራሹ ጠፍቷል። እና ማለት እግዚአብሔር እየተበቀለልኝ ነው። እኔ ላይ ችግር የሚፈጥሩብኝ ሰዎች በትክክል ሳያቸው እንትን ሲዋረዱ ያቸዋለሁ። ለምን? እኔ በቅንነት ነው እያገለገልኩ ያለሁት። እጄን ቆርጥመው ሲበሉኝ መቼም ዝም አይልም እግዚአብሔር። ያበላቸው ያጠጣቸውን ወይም ደግሞ ያስተዳደራቸውን እጅ ቆርጥመው ሲበሉ ዝም አይልም እግዚአብሔር። እኔ እግዚአብሔር በፈቀደው መንገድ በቅዱስ ቁርባንም ሊሆን ይችላል፣ በንስሐም ሊሆን ይችላል፣ በማንኛውም መንገድ በቅንነት እያገለገልኩ እንደሆነ እኔና ቤተሰቦቼ ነው የምናውቀው። በተለይ ደግሞ እኔና እግዚአብሔር እና ይሄ ቢኒያም የሚባል ሰው እግዚአብሔርን ከጴንጤዎት ወደ ኦርቶዶክስ የመጣው ኦርቶዶክስ ውስጥ ሆኖ ቤተክርስቲያንን መሳደብ ቤተክርስቲያንን ማንቋሸሽ ግዴታ ስለሆነ ነው። ለምን? ምን ማለት ነው? እዛው ፓስተር ሆኖ እዛው ጴንጤ ሆኖ
ቤተክርስቲያን ቢናገር ምን አገባህ ነው የሚባለው። በማያገባ ሃይማኖት ገብቶም በመናገሩ ሊከሰስ ሊታሰር ይችላል። ስለ ዘማሪያን ስለ ሰባኪያን መናገር አይችልም። እኛው ጋር መጥቶ ግን የእኛኑ ከተናገረ ኦርቶዶክስ ስለሆነ ያረመ ነው የሚባለው። ደግሞ በጣም የምታሳዝኑኝ እሱ ጋር ገብታችሁ የምታበኩ ዲያቆናት፣ መምህራን፣ መርጌቶች እግዚአብሔርን በእውነት የመጨረሻ የምትገርሙ አሽቃባጮች ናቸው። እሱ ጋር ገብታችሁ የምታወሩ እንዴት አይነት ባለጌዎች ናቸው! ሳታውቁን እኮ ነው የምታወሩት። የት ታቆኛላችሁ? እንደው አንድ ቀን እንኳን በስርዓቱ እንኳን ሀቅ ነገር አውረታችሁ አታውቁም። የምናስተምረው ትምህርት አታውቁ። ገብታችሁ ብታዳምጡ ሁሉ ነገር መጠምዘዝ፣ መዝሙር ብትሰሙ መጠምዘዝ፣ የምንለቀው ቪዲዮ በሙሉ አይጥማችሁም። ይሄ ናርሲሲስትነት ይባላል። ናርሲሲስት የሆነ ሰው የሚጠላው ሰው ሲመጣ ያደረገው ነገር በሙሉ አይጥመውም ይባላል። አይጥመውም። ስለዚህ ፓስተር ቢኒያም እግዚአብሔር ልቦና ይመልስ ወደ እውነተኛው የሆነው አመለካከት ያምጣ። ተዋህዶ ውስጥ ነው ያለው። መቼም ነኝ ካልክ ከተጠመቅ ግን ቆሻሻ የሆነ አንደበት ያለው መንፈስ ነው አንተ ላይ ያለው። በክት የሆነ ደንቆር የሆነ መንፈስ ነው አንተ ላይ ያለው። አይሰማም። የተወለድክበትን ወር ይኸውና ዞዲያክ ውስጥ ግባና ከዛ ባህሪህን እዛ ውስጥ ይኸው። ከዛስ እንዴት አድርጎ ዛር መንፈሱ እንዳሳደገህ ታየዋለህ። ባህሪህን እንዴት አድርጎ እንደገራህ ታየዋለህ። የተወለድክበትን ወር ባቀው እኔ ያነበው ነበር። ከዛ አንተ አሁን የምታወራው ሚዲያ ላይ የምታወራውንና ከዛ ደግሞ ወሩ ሲታይ ደግሞ አንድ አይነት ይሆናል ማለት ነው። ያ ማለት ምን ማለት ነው? እኔ በኮከብ አላምንም፣ ግን በዛ ወር የተወለዱ ሰዎችን ዛሩ መንፈስ ምን ያደርጋል? እንደዛው እንደተጻፈው ኮከቡ ላይ እንደተጻፈው አድርጎ ያሳድጋቸዋል ማለት ነው። ያኖራቸዋል ማለት ነው። ሜቢ ለዛ ነገር የተሰጠ ሰው ከሆንክ እግዚአብሔር ከዛ ነገር ያውጣ። ይህ ቅዱስ ጳውሎስ ይላል ለዚህ ነገር ከተሰጠ ሞት፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ግን በጌታ በኢየሱስ ክርስቶስ ድናለሁ ነው ያለው። በዚህ አጋጣሚ እንደው ልናገር ብዬ ነው። እኔ በጣም እንዲህ ቆሽሽ ያለ እንደዚህ አይነት አንደበት ያለው ሰው ነው አይቻልም። ሚዲያ ላይ በጣም ባለጌ ቆሻሻ የሆነ ሰው ባለጌ ሰው እኔ እንጃ እንደዚህ አይነት በክት የሆነ ቃላት እያወጣ ሚዲያ ላይ ሲወጣ በጣም ነው የማዝነው። በክት አሁን ይሄንን እሱ ስድብ ብሎ ነው ይወጣል። በቃ ምክንያቱም ናርሲሲስቶች እንደዚህ አይነት ነገር ሲነገራቸው ስድብ አድርገው ነው የሚወስዱት። በጣም ይገርማል። እሺ ወደ ታሪካችን እንግባ። ሰካራሞቹ ከዚህን ቀን ጀምሮ በቃ ልጅቷ እንደፈቀደችላቸው ሲያውቁ ቅዳሜ ጧት ልብሳቸውን ያጥባሉ፣ ቤታቸውን ያስተካክላሉ። ማታ ደግሞ እንደገና እንደለመደባቸው ሰክረው ይመጣሉ። ቅዳሜና እሑድ እረፍት ናቸው። ግን ሁለቱም አንድ አይነት ናቸው። ጠጥተው ሲመጡ የሚገርማቸው አይደባደቡ፣ ምን አይሉ፣ መሳሳቅ ነው፣ መጫወት ነው። ቴሌቪዥን ኳስ እያዩ ያው ከመጠን ባያልፍም ይጮሃሉ፣ ይጫወታሉ። እና የሆነ ቀን ላይ ጎረቤቷ ያቺ የሰውየው ልጅ ያቶ ገረመው የጋሽ ገረመው ልጅ ማለት ነው ቤቷ መጣችና ምን ትላታለች? እነዚህ ሰካራሞች እንዴት ናቸው ስትላት፣ አይ እኔን እስካልነኩኝ ድረስ ሰክረው ይገባሉ፣ ይጫወታሉ፣ ይሳሳቃሉና ያሳዝኑኛል። አንድ አይነት ናቸው፣ ባህሪያቸው ተፈጥሯቸውም አንድ አይነት ነው ትላታለች። አዎ ወደው እኮ አይደለም በእናትሽ፣ ይሄን እኮ ወሰንገላ የሚባል መንፈስ ነው ትላታለች። ምንድነው አለቻት። ወሰንገላ የሚባል መንፈስ ነው፣ እናቶቻችን የሚያውቁት እባክሽ፣ እንደዚህ ሲባል ሰምቻለሁ። ማነገርሽ? የክላስ ተማሪ ነች የነገረችኝ። እና ወሰንገላ የሚባል መንፈስ ያስጠጣል፣ ሰካራም ያደርጋል፣ በቃ ማለት በአጠቃላይ ዱርዬ ያደርጋል፣ በገንዘባቸው እንዳያልፍላቸው ያደርጋል ማን ብሎ ብላ ትነግራታለች። ከዛ የሆነ ቀን ማታ ላይ ጠዋት ነው እንጂ ጠዋት ላይ በጠዋት ተነስታ ውሃ በፈረቃ ነው መሰለኝ እንግዲህ ውሃ እየቀዳች እነሱም ውሃ ይዘው መጡ። ለምስ ማታ ሰክረው ስለሚገቡ አሁን ውሃ ካልቀዱ ችግር ነው። እና አንተ በቃ ውሃ ቀዳና እኔ ልሂድ ስራ ቦታ፣ ረፍዶብን ቢሆን ወደ ቤት ወደ ስራ ግባ እኔ ልሂድ ይለውና ታናሽየው ይሄዳል። ታላቅየው ውሃ ሊቀዳ ይመጣል። ወረፋ ይዛል ከሷ ኋላ። እሺ እንዴት ነው በቃ ማታ ጨብ ብላችሁ ትገባላችሁ ስትሉ ጊዜ አዎ እባክሽ ምን ያው እኛ እኮ ዘና ለማለት አይሻልም? መጥፎ ነገር ለመርሳት እኮ ይሄ ነው። የምን መጥፎ ነገር? ሁለታችሁ ምን ገጥሟችሁ ነው? የምን መጥፎ ነገር ነው ትለዋለች። አይ በቃ ጀስት ያገኘነው ገንዘብ ፈታን ብለንበት ብናልፍ ነው የሚሻለው። ጊዜው ራሱ ዝም ብሎ ማይረባ ነው። እኔ እንደሰማሁት ከሆነ ወሰንገላ የሚባል መንፈስ ነው እናንተ ላይ ያለው አለችው። የምን መንፈስ አላት። ወሰንገላ የሚባል መንፈስ ያስጠጣል፣ ያስጨሳል፣ ገንዘባችሁ እንዳይጠቅማችሁ ያደርጋል። ዱርዬ ነው የሚያደርገው። በአጠቃላይ ጥቅመኛ እንዳትሆን ማነው ጥቅመ ቢስ
እንድትሆኑ ነው የሚያደርጋችሁ። ህይወታችሁ ዝብርቅቅ ያለ እንድትሆኑ ነው የሚያደርጋችሁ ብላ አስረዳችሁ። ከየት አገኘሽ? እኔ እንጃ ጓደኛዬ ነች የነገረችኝ። ጠይቂያት እሺ ከየት አገኘሽው መረጃውን በያት አላት። እሺ አለችው እና በማግስቱ ጠዋት በር አንኳኩቶ ጠየቅሻት ጓደኛሽ አላት። ኧረ ወደ በሬ መምጣት ሰበብ አገኘ አለችው። ከዚች እንዳታልፍ ሂድ ተመለስ ወደዛ ሄድ አለችው። ኧረ በእናትሽ እኔ ጥሩ ነገር ስለነገርሽኝ ነው እንቅልፍ እኮ ሳይወስደኝ ያደረው አላት። እንዴ ጠጥተህ መጣ አለችው። እኔ አልጠጣሁም ይኸው ሳልጠጣ ነው የመጣሁት አላት። እንዴት? ማታ ፈርቼሽ ነው ማታ ከመሸበርሽን ከነካውኝ በማግስቱ ጣል የምትይኝ። ስለዚህ ያለኝ አማራጭ ጠዋት ነው በርሽን መንካት ያለብኝ እና ሀሳብ ሆኖብኝ ነው ያልኩት አላት። እኔ እንጃ ቆይ እስኪ ደውዬ ልጠይቃት እኔ ረስቼዋለሁ አለች እና ስልኳን አንሳች እና አንቺ ከየት ነው ያገኘሽው ይሄን ወሰንገላ የሚባለው ስራ ጊዜ ምን ነው በጠዋት ደወልሽብኝ? ለምን? እኔ ለአከራዩ ስነግረው ጊዜ ከምንድን ነው የሰማሽው በያት እያለኝ ነው አብሮኝ ነው ያለው። እንዴ እቤትሽ ያስገባሽው? ኧረ እዛው በር ላይ ነው ያለው በእናትሽ ወይ ከፈለግሽ ነው ያለቻት። በአጥሩ ላይ እንደዚህ ተጠላጠለችና የክላስ ጓደኛዬ ነች የነገረችኝ አለችው። በዛው በቤታቸው አጥር ላይ እኮ ክላስ ጓደኛሽን ከየት ነው ይሄን የሰማሽው በያት። ገጠመኝ የሚባል ነገር ምናምን ዩቲዩብ ላይ አለ መሰለኝ እሱ ላይ ነው የምትሰማው እና ሁሌ ነው የምትነግረኝ። በቃ ይሄን ነው የማውቀው አለችው። እና እሱ ሳይሆን አይቀርም ግን የእናንተ ስካር ግን ይለያል። ፈታ ያለ ስካር ነው መሳቅ መጫወት እንጂ ሌላ ነገር የለባችሁም እና ምናልባት ገንዘባችሁን የሚያባክል ሊሆን ይችላል አለችው። ሴጣን አለብኝ ብለሽ ታስቢያለሽ አላት። እንዴ ምን ማለት ነው አለችው። አይ ስታዩኝ እኔ አሁን ሴጣን ያለብኝ ይመስላል አላት። እሱማ ሁሉም ሰው እኮ በልብስ የተሸፈነ ነው እንጂ ሴጣን ታዲያ ልብሴን ሳውልቅ ነው የሚታየው ምን ልታይ ፈልገሽ ነው ብሎ በዛው ቀልድ ጀመሩና ምናምን ብላ ካጥል ወረደች። በዚህ ቀልድ ተጀመረ። ከዛ የምርህ ነው ሳጠጣን ያደርከው አለችው። አዎ አላት። እስቲ ና አለችው እና ተጠጋችና ስታሸተው የለም መጠጥ። ስለዚህ የሰው ምክር የምትሰማ ሰው ነህ ማለት ነው አለችው። እኔ እንጃ አላት። ደንግጬ ነው ያልኩት አላት። ኦኬ እኔም ገጠመኝ አዳምጣለሁ አንተም ሂድና ስራ ቦታ ላይ ገጠመኝ አዳምጥ። ገጠመኝ የሚለውን ነገር አልቻለ እኔም አዳምጣለሁ። በቃ እኔ ቤት ስለምውል እሱን ሳዳምጥ ሙላ ከፈተችው። ገባ፣ ውሃውን አስገባ፣ አልጋ ላይ በጀርባው ተኛ። ቴሌቪዥኑን ከፈተው፣ ገጠመኝ ከፈተ። እሷ እዚህ ታዳምጣለች፣ እሱ እዛ ያዳምጣል። ከዛ የከፈቱት አንድ አይነት ገጠመኝ ባይሆንም ግን ተመሳሳይ የሆነ እንትን ነው። ፈተና ገጠመኝ ነው የከፈቱት። እንግዲህ ገጠመኝ፣ ልዩ ገጠመኝ፣ ፈተና ገጠመኝና የህይወት ገጠመኝ አይደል? አሁን እስካሁን የከፈትኩላችሁ ፈተና ገጠመኝ ነው የከፈቱት በወቅቱ። ግን እኔ ያለሁት ልዩ ገጠመኝ ነው የህይወት ገጠመኝ ላይ ነኝ ያለሁት እና አሁን ማለት ነው የሁሉ ቅርብ ጊዜ የተከናወነ ነው። ወደ ጥቅምት ወር ህዳር ወር አካባቢ ነው በዚህ ዓመት ማለት ነው። ከዛ ማዳመጥ ጀመረች። እንዲህ የሚገርም ነው ምናምን ብላ ድምፁን ጨመር አደረገችው። እሱ እንዲሰማ መስሎታል። ድምፁ ስትጨምረው ያለ እንዳለ ያወቀች መስሎታል። ከዛ ጨመር አድርጊው በደንብ አይሰማም ከጨመርሽ አይቀር ሲላ ጊዜ እንዴ አልወጣም አልሄድክም እንዲህ አለችው። አይ ራሴን አሞኛል በቃ እያዳመጥኩ ነው እኮ እኔም ራሴ አላት። እኔ ድምፁን የጨመርኩት ጓዳ ስገባ እንዲሰማኝ ነው። ወደ ኪችን ወደ መኝታ ክፍል ስገባ ቴሌቪዥኑ ቤት ሳሎን ስለሆነ ለዛ ነው የከፈትኩት አለችው። አይ እሱ እንኳን ለኔ ነው አላት። እኔ አላየሁም እንደሄድክ ነው የማውቀው አለችው። እሺ ጨምሪ በቃ ቁጥሩን ስንት ነው የምታዳምጪው አላት። ከዛ ቁጥሩን ነገረችው። ከፈተውና ወደኋላ ወደፊት እያደረገ ልክ እሷም ደቂቃውን ንገረኝ አላት። ደቂቃው ላይ እሷ የምታዳምጥበት ሰከንዱ ላይ ያገናኘውና እኩል ድምፅ ይሰማል። የእሱ ቤትና የቴሌቪዥንና የእሷ ቤት ቴሌቪዥን እኩል ነው የሚሰማው። ልክ ገጠመኙ እንዳለቀ አይገርምም አላት። በጣም ይገርማል። ለማንኛውም እግዚአብሔር ነው ያስተማረን። እንደዚህ አይነት ነገር አለ እንዴ በኢትዮጵያ ውስጥ አለች እሷ። አዎ አንቺን ብጠይቂ እኮ አሁን ጎረቤት እናትሽ የሉም አይደል ብቻሽን ነው የምትኖሪው አለ። ጎረቤት ብጠይቂ እኮ ይሄ ነገር ሊነግሩሽ ይችላሉ አላት። እንዴት አወቅህ አለችው። ይኸው ሲናገር አልሰማሽም? ያለባችሁን ችግር ለማወቅ እናትና አባታችሁ እንዴት እንዳሳደጓችሁ ለማወቅ ወይ ቤተሰባችሁን ወይ ጎረቤቶቻችሁን ጠይቁ ነው እኮ እያለ የነበረው። ውይ እንደዚህ ሲል አልሰማሁትም ወደ ውስጥ ገብቼ ነበር አለችው። እና በእርግጥም በቃ ሂድ ወደ ስራ ቦታ እዚያ አትዋል አለችው። እሺ ብሎ ዝም ብሎ ሻይ ሊጠጣ ወጣ። በቃ አሞታል፣ ራሱን አሞታል። ትናንትና ከነገረችው ጀምሮ በቃ እምቢ ብሎታል። አልጠጣምም። ዛሬም ደግሞ ራሱን አሞታል። ወሰንገላ ብላ ስለነገረችው ብቻ እኮ ነው። ወሰንገላ መንፈስ ምንድን ያደርጋል ያልኳችሁ ሲጻፉ እስቲ ምን ያደርጋል ያልኳችሁ? ወሰንገላ መንፈስ ወጣቱን ምን ያደርገዋል ሲጻፉ እና እሱ ሻይ ሊጠጣ ሲወጣ እሷ ደግሞ በሩን ዝግት አድርጋ ሄዳ ጎረቤት እናትየዋ ጋር የጋሽ ገረመው እናት ጋር ማነው ባለቤት ጋር
ያስቅማል፣ ያስጠጣል፣ ሱሰኛ ያደርጋል። የወሰንገላ መንፈስ ሱስ የተባለ በሙሉ ግሎሲልም ጨምሮ ማለት ነው። ሱስ የተባለ በሙሉ የወሰንገላ መንፈስ ነው። አጠቃላይ ሱስ የሚያስይዝ በሙሉ እሱ ነው። ፀጉር ያንጨባርራል፣ ጉድሮ ወይ ራስታ የማድረግ ንጽህና እንዳጠብቁ ያደርጋል። ገላችሁን ቢያንስ በሳምንት አንዴ እኮ ጥሩ ነው እኮ አንዳንድ ጊዜ ነው። 2 ሳምንትም አንድ ረፈደ ከተባለ ነው። በወር እንኳን አትታጠቡም ገላችሁን። ጫማም እስኪሸት፣ ካልሲ እስኪሸት፣ ብብት፣ ሰውነት፣ አፍ አጠቃላይ ግምትምት ያለ ማንነት እንዲኖራቸው የማድረግ በኃጢአታችሁም በስጋችሁም እንደዛ እንድትሆኑ የማድረግ ባህሪ ያለው ማለት ነው ወሰንገላ። ይበቃል። ሌላ ጊዜ በደንብ በሰፊው አስተምራቸዋለሁ። ደግሞ ማስተምሬያለሁ። እና እናትየዋም ምን ትላቸዋለች? ማዘር አቤት እናቴ ወሰንገላ የሚባል መንፈስ ታመልክ ነበር እንዲያለች። ምክንያቱም የሰማቸው ስለ ወሰንገላ ነው። ከየት ሰማሽው አሏት። ድንግጥ አሉ። አይ እንዲህ ዝም ብዬ ነው። ምክንያቱም ትምህርት ቅድም እየሰማሁኝ እናትና አባቶቻችሁን ጎረቤቶቻችሁን ጠይቁ። እናትና አባት እንኳ ባይኖሩ የሆነ ነገር አምልከዋል ወይ ደግሞ እንደ ባያመልኩም እንኳን ጠንቋይ ቤት ወይ ደብተራ ጋር ሄደዋል ወይ ደግሞ ጠንቋይ ያዟቸው ቤት ውስጥ ቡና መካደም ጀምረዋል ሊሆን ይችላል ብሎ ሲል ነበር። ማን ነው ሲያምጩ ትምህርቱን? ምን የሚሉት ደፋር መምህር ነው። በተስኪያን ደግሞ እንዲህ ያለ ትምህርት አለ እንዴ ምናምን አሉኝ ሴትዮ። ከዛ ቲቪውን አመጣ፣ ሪሞት አንስታ ከፈተችላቸው። ማንም የለም ቤት ውስጥ ሴትዮዋ ብቻ ናቸው። ከፈተችላቸውና እሷ ያዳመጠችውን ትምህርት እንዲያዳምጡ ሳይሆን ሌላ ያልሰማችውን ትምህርት ከፈተችና አብረው ማዳመጥ ጀመሩ። መርጣ ርዕሱን መርጣ ማለት ነው። አጋጣሚ እዛም ላይ ስለ ጠቋር፣ ስለ ወሰንገላ፣ ስለ አዳልሞቴ ያወራል። አሁን ያለውን እስቲ መልሹ አሏት። ይሄ ማን ነው? አዳልሞቴ። እሱን እናትሽ እሱን ታመልክ ነበረ አሏት። አዳልሞቴ? ያው ምን ይሆን ደግሞ እሱ አለች። አይ ሰይጣን ነው እሱ። እኔም ራሴ እኮ አመልክ ንስሐ ገብቼ ቆርቤ ነው እንጂ እኮ እኔም እኮ አመልክ ነበር። የኔና የሷ ስለማይገጥም ተውኩታ። የእርሶ ማን ነው የሚባለው? የኔ አዳኝ ወርቆ ነው የሚባለው አሏት። ያው ብሔሩም ይታወቃል። አዳኝ ወርቆ ነበረ። ተውኩት። ንስሐ ስገባ እንደው ትንሽ አሰቃይቶ የነበረ ከዛ በኋላ ልቤን ክብድ ሳረግበት በመንፈስ ሕይወት ጥሎኝ ሄደ። አይ ያው ዝም ብሎ ጥሎማ ሄድም ሲል ሰምቼዋለሁ። የሆነ ዋጋ ያስከፍላል፣ የሆነ ነገርማ ያደርጋል አለች። ወዲያው ገብቷታል። ትምህርቱን አዳምጣ ትምህርቱ ላይ ያለው ነገር በደንብ ሰምታለች። እና በሩ ጓጓ ሲል ሰማች። ለካ ቁልፍ ቤት ትቶ ነው እሷ ቤት አለች ብሎ የግቢው ቁልፍ ሳይዝ ነው የወጣው። እና በሩን ዝም ብሎ ግጥም አድርጎ ነው የወጣው። አረ ቤት በርሽ እየተንኳኳ ነው፣ ሂጂ አሏት። እሳቸው ትምህርቱን እያዳመጡ እሷ በር ልትከፍት ሄደች። እሱ ልትከፍትለት ግብ አለችውና ከፈተችለትና ሄዳ የራሷን ቤት በር ቆልፋ ለሱ ግቢ ከፍታ ተመልሳ ሴትዮዋ ጋር መጣች። ከዛ ሄዳ ገጠመኙን ጨርሳ ስትመለስ አሁን ደግሞ አዳልሞቴ የሚባል አዳመጥኩኝ አለችው። የት? እማማ ጋር ሄጂ። እሳቸውም ጋር ሄድሽ? ኧረ ይሄ ትምህርት እየተዳረሰ ነው፣ አሪፍ ነው። እስኪ ዛሬ ከወንድሜ ጋር አዳምጣለሁ፣ በጊዜና ብየዋለሁ፣ አሞኛል፣ በጊዜና ብየዋለሁ። ኧረ አዎ ጥሩ ነው፣ በቃ እንደዛ ከሆነ በጣም አሪፍ ነው፣ በርቱ በእናታችሁ፣ ይሄ ነገር ይጠቅማል መሰለኝ አለችውና ሲያዳምጡ 1 ሳምንት 2 ሳምንት ሲሆን በቃ ማለት ከስካሩ መላቀቅ አቅቷቸዋል። አንዳንድ እየጠጡ ይመጣሉ፣ ግን ቀን በደንብ ያዳምጣሉ ሲሉ ወር ሲሆን ልክ ጥር ወር ጥምቀት ሊመጣ አካባቢ ላይ የስላሴ ጥምቀት ጥር ስላሴ ዓመት አይደለ? ጥር ስላሴ ላይ በቃ እርም አሉ። አንጠጣም ከዚህ በኋላ ጉድ ያደረገን ይሄ ነው፣ ገንዘባችን የጨረሰው ይሄ ነው፣ እቺ ልጅ እግዚአብሔር ይባርካት ካፏ ላይ ወጣ ይማም ብለው መጥተው ከጠዋት ከቤቷ ስትወጣ ጥምቀት አብረን እንዋል አሏት። ሎሚ ልትወረውሩብኝ ምናምን ብላ ቀለደችና እሺ ችግር የለውም እንዋል አሉ። የጥር 7 ቀን እርም አሉ። ከዛ ከተራ ቀን አብረን እንዋል ብለዋል። እንግዲህ አብረው ዋሉ። ማታ ሲመለሱም አብረው ተመለሱ። ተጀመረ ማለት ነው ምን ጉርብትና። ከዛ ቤቷ ቴሌቪዥን ከፍታ መጥተው እንዲያዳምጡ ማድረግ አየቻቸው። በቃ የዋሆች ናቸው፣ ምስኪን ናቸው፣ ምንም አያውቁም ምናምን ብላ መጥተው ማዳመጥ ጀመሩ። እሷ ሶፋ ላይ ለጥ ብላ እንቅልፏን እነሱ ገጠመኛ አዳምጠው እሷ ቤት ወደ ቤት አልብሰዋት ምናምን እንደዚህ የልብስ ማለት ነው ብርድ ልብስ ነገር አልብሰዋት በሩ ቀስ አድርገው መልሰው ከፍተው ቴሌቪዥኑ አጥፍተው ቤታቸው ሄደው ያዳሉ። ጠዋት ስትነሳ እንዴት እንደነበረ ማታ ስታስበው ገርሟት በቃ ጥሩ ሰዎች ናቸው ማለት ነው እነዚህ ሰዎች። እግዚአብሔር በእኔ ላይ ሆኖ በጓደኛዬ ላይ ሆኖ እኔን ደግሞ ወደ እነሱ አድርጎ ይሄ ነገር እንድናዳምጥ ረድቶናልና አሁን መምህር ተስፋዬ መጥራት አለብኝ ብላ ጥምቀት ካለፈ በኋላ ተገናኘን። አሁን ያለፈው 2 ወር ማለት ነው።
ከዛ ተገናኘን። ይሁን እነዚህ ልጆች እየሰከሩ ነበር የሚመጡት። በፊት የነበሩበትን ቤት የሚያባርሯቸው በዚህ ነው። ግን የዋህ ናቸው። አሁን መጠጥ አቆመዋል። እኔም ደግሞ እንደዚህ ነው፣ ይሄ ቤት የኔ ቤት ነው። አንቺ ቤት እናትና አባትሽ እሷ ጊዜ የሉም ማለች። እስካሁን ያለውን ታሪክ በሙሉ ነገረችኝና እነሱም ታሪካቸውን ሲነግሩኝ እናትና አባታቸው በጣም በሚገርም መልኩ እነሱ ለካ ያወራሉ እዛ እማዬ እንደዚህ አድርጋ ምናምን ይላሉና የሚገርም ታሪክ ነው። ለዚህ ሁሉ መጠጥ የዳረጋቸው በአብሾ ጠጥተው ነው። ለካ አባታቸው የቤተ ክህነት ሰው ነው እና ለእውቀት ብሎ የቤተ ክህነት ሰው ነው ስላቸው ካህን ነው ሳይሆን የቤተ ክህነት ሰው ነው። በቃ እንደዚህ በልጅነቱ በዲቆና ጊዜ ያፈረሰ ሰው ነው እና ለእውቀት ብሎ ግን አብሾ አጠጥቷቸው ነበር አፍልሆ። እሱ አልሰራም። በቃ በዛው በጣም ብዝብዝ ብሎ ቀሩ። አልሰራም። እውቀትም አልሰጣቸውም። ለምን? እውቀት ከሰጣቸው መንፈሱ ምን እንደሚሆኑ ያውቃል። አንዳንድ ጊዜ አብሾም ቢሆን እንኳን አዋቂ ከሆኑ ወይም ደግሞ በጣም ጠቢባን ከሆኑ ወይም እውቀቱ እነሱ ጋር ገብቶ ምን እንደሚያደርጉ ስለሚያውቅ በዚህም ነገር ቡዳ ይሆንባቸዋል። እንኳን በጽድቁ በኃጢአቱም ዘፋውን ዘፈን ኃጢአት ነው አይደለም? ግን ዘፋኞች እርስ በርስ መተት ይማተታሉ። ዘፋኟ ላይ ስታደርግባት አይ ኃጢአት እየሰራች ስለሆነ እኔ እሷ ጋር ሄጄ ብገባም ባልገባም ችግር የለውም አይልም። አርግ የተባለውን ነው የሚያደርገው እንጂ ዘማሪ ላይ ወይም አገልጋይ ላይ ወይም ጥሩ ሰዎች ላይ ብቻ ለመተት የሚደረገው። ኃጢአተኛ ለኃጢአተኛ ወይም ደግሞ ኃጢአት ለሆነው ስራ ራሱ ድግምት ይደገምበታል። ድምጿን አበላሽ ከተባለ እየዘፈነች እያለ ግጥም ይጠፋባታል። ኃጢአት ነው እኮ ዘፈኑ ራሱ። እኔ በጸጋዬ እንዳልሰራ እንዳልጠቀም እንደዚህ ያደርጉብኛል ምናምን ብሎ ናይት ክለብ የሚሰሩ ሰዎች አንዳንዶች ይመጡና የምክር አገልግሎት ይወስዳሉ። እና ስላቸው ጊዜ እኔ ምን ይሻለኛል ያሉ እንዴ ከዘፈን ውጭ መጀመሪያ ነው የምልሽ። እኔ መምህር እኮ ነኝ፣ ሰባኪ ነኝ፣ ምን ልልሽ እችላለሁ? አይ ጸበል ተጠመቂና ድምፅሽ ይስተካከልልሻል ልልሽ ነው እንዴ? እኔ አንደኛ ዘፈን ኃጢአት ነው ልልሽ የምችለው በዞር ቤት ነው ብዬ የምላቸው። እንደ ደብተራም እየመሰልናቸው መጥተው የድምፅ ምናምን የሚፈልጉም አንዳንድ አይጠፉም። በስም አበለው ነው። ምክንያቱም ስማችን ያጠፉ ሰዎች እኛን የሚጠሩበት መንገድ እነዛን እኛ ጋር የሚመጡትን ሰዎች አሰናከላቸው። ደብተራ ናቸው፣ አስማተኛ፣ ድግምተኛ ናቸው ብሎ ስለሚሉ መስለናቸው ሰዎቹ መጥተው እኛ ጋር ጭራሽ ይጠይቃሉ። የሆኑት ለምን? መሪዎቹ ማን ናቸው? መምህራኖች። ጭራሽ እንዲያውም መምህራኖች ጥቆማ እየሰጡ ነው ማለት ነው። ወደ ማን መሄድ እንዳለባቸው እየጠቆሙ ነው ማለት ነው። ግን እግዚአብሔር ደግሞ አፈፍ አድርጎ ይዛቸዋል። ለማንኛውም ሰዓት እየሄደብኝ ስለሆነ 3 ሰዓት ሊሞላ ነው በኢትዮጵያ ሰዓት አቆጣጠር ሳይሆን ቪዲዮ ለ3 ሰዓት ያክል ሊሆን ነው ማለት ነው። እና ቶሎ ልጨርሰው። ከዛ እነዚህ ልጆች መስገድ፣ መጾም፣ መጸለይ በጣም ጀመሩ። እግዚአብሔር ይመስገን አሁን በጣም ደስ የሚል ሁኔታ ላይ ያሉትና ስራቸው ጥሩ ነው። ደሞዛቸው በጣም አሪፍ ነው። ታውቃለች ልጅቷ እና አማላጅ ሆኜ ነው የቀረብኩት በሚዲያ ሳይሆን በቦታውም ሐሳቡን ልገልጽላት ሞክሬ ነበርና መምህር ጸሎት ላድርግበት ሱባኤ ሊያዝበት ነው ያለችኝ። እነሱ ግን ሱባኤ ይዘው ከሁለት አንዳቸው አስበዋታል። እሷን ከሁለት አንዳቸው እንዲህ ነው ብዬ መናገር አልችልም። እና ልጅቷን ማሰብም ግድ ነው። እንደዚህ ለህይወት አብቅታቸው ታዲያ ማንን ይመኙ? የኔ ሚስት በሆነች ብሎ የሚመኛት ሰው ሆና ነው የተገኘችው ልጅቷ። በጣም ምስኪን ጥሩ ልጅ ነች። እና ምን ትያለሽ የኔ እህት? ጥያቄ ነው እንግዲህ ምን እያልሽ ነው እህታችን? እነዚህ ልጆች እግዚአብሔርን መንገድ አሳየሻቸው፣ ለቅዱስ ቁርባን ሁሉ አበቃሻቸው፣ አብራችሁ የምታስቀድሱት ግን ፈሩሽ። እንዴት እንደዚህ ትላላችሁ ምናምን እህታችሁ ነኝ ምናምን ብለሽ እንዳትያቸው በጣም ደነገጡ፣ ፈሩ። እኔም ሐሳቡን ሳቀርብልሽ መምህር እኔ እንደዚያ ነገር አላሰብኩም ምናምን ስላልሽኝ እኔም ይሄን ሐሳብ ስለነገርኳቸው ቢሆንስ ብዬ ነው የጠየኳት። እንደዚህ ቢያስቡስ እነዚህ ልጆች ምን ትያለሽ? ድንገት እንደዚያ ነገር ጥያቄ አላቀረብልሽም ምናምን ብዬ ነው ያልኳት። አውቄ ብለውሻል አላልኳትም። እኔ አላሰብኩትም ምናምን ብላ ቀለል ጋር የነገረችኝ እና የትኛው ልጅ እንደሆነ አላውቅም። አንቺ አይንሽን ጠብ ያደረግሽበት ሰው ካለ አዝናለሁ። የወደደሽ ያልወደደሽ ላይ አይንሽን ጥለሽ ከሆነ ግን ከሁለት አንዳቸው ወደውሻል። ሂጂና አሁን በር ከፍተሽ ሄደሽ ማንኛው ነህ ብለሽ ጠይቂ። ይኸው እየሰማች ነው። አሁን በዚህ ቅጽበት አብራችሁም ከሆናችሁ እንግዲህ ሶስታችሁም እየተፋፈራችሁ እንዳይሆን፣ ቤታቸው ከሆኑ ግን በር ከፍተሽ ሄደሽ የትኛው ነህ እኔን የወደድከኝ ብለሽ መጠየቅ ትችያለሽ። ሜዳውን ፈረሱም አቀባይ ነኝ እንግዲህ በዚሁ ትዳር መጥቷል ማለት ነው። አይታወቅም። ልጅቷ ግን ፍላጎት የትዳር ፍላጎት ያላት ናት። ግን እነዚህ ልጆች አላሰብኳቸውም ናቸው። ያው ሴት ልጅ ታስመስላለች ለአፏ እንደዚህ ነው። በልብ ግን ሌላ ነገር ሊኖር ይችላል። ደግሞ በጣም አሪፍ ልጆች ናቸው። ሁለቱም ቆንጆች ናቸው። ቁመታቸው ተለያየ እንጂ
ሁለቱም አንድ አይነት ናቸው እና እግዚአብሔር መጨረሻቸውን ያሳምርላችሁ ነው የምለው። በዚህ ቤት ውስጥ በዚህ ገጠመኝ ውስጥ አንድ ገጠመኝ ይቀረኛል። እሱን እንግዲህ ግፋበት ካላችሁኝ ልግፋበት፣ ካልሆነ ግን 3 ሰዓት ሞልቷል።